የምታገኙበት ነው። ቴንኪዩ። እሺ ታፕታፕም እያደረጋችሁ ቴንኪዩ፣ ከልብ አመሰግናለሁ። ታፕታፕ ላደረጋችሁ ከዳዲ ስሜ ግን አልተነሳም። እንደ መልስ መስጠት ቀረ ነው እንዴ? በመጀመሪያ አንተ ስለገባ ነው የመለስኩት እንጂ አይ አጼ ምኒልክን የፈረንሳይን የጅቡቲን ለማውራት ነው። ስምን አላነሳውም። በተላት ነው አሁን ከቀረ ችግር የለውም። ኦኬ አሁን ወይ እንደዚህ እናድርግ። ውይይቱ ምን ይሆናል መሰለህ? ቅድም ያልኩት ነገር ኢትዮጵያ ጦርነት ኢንኢቪተብል ከሆነ ኢትዮጵያ እንደ ሀገር ምንድን ያላት? የኤርትራ መንግስት ምንድን ያለው? የኤርትራ መንግስት ምናልባት የተወሰነ ፋክሽን የፈጠረውን የቲፒኤልኤፍ ሰዎችን እና ሰራዊቶቻቸውን ሊጠቀም ይችላል። ይሄስ ራሱ በትግራይ ተወላጆች ዘንድ ምን አይነት ስሜት ይፈጥራል? ይሄስ ራሱ በተወሰነ የኤርትራ ተወላጆች ዘንድ ምን አይነት ስሜት ይፈጥራል? ከፋኖች ጋር ስንሰራለን ቢሉ ይሄኛው ምን አይነት ስሜት ይፈጥራል በፋኖ ደጋፊዎች ዘንድ? ከኦነግ ጋር እንሰራለን ካሉ እየሰሩ እንደሆነም ሲናገሩ ሰምተናል። በኦሮሞ ተወላጆች ዘንድ እንደዚህ አይነት ነገሮች ምን አይነት ስሜት ይፈጥራል? ሁለተኛ ከፋኖ ጋር የጀመረውን ሳይጨርስ፣ ከኦነግ ጋር የጀመረውን ሳይጨርስ፣ ከቲፒኤልኤፍ ጋር የጀመረው ነገር ሳይጨርስ ይሄ መንግስት አሁን ከኤርትራ ጋር ሌላኛ ፓንዶራ ቦክስ የሚከፍት ከሆነ መጨረሻው ምንድን ነው የሚሆነው? አሁን ፓወር ፖለቲክሱን እናወራ እንዳልነው ኦኬ፣ አሰብን ልንቆጣጠር እንችላለን። አስመራም ልትገባ ትችላለህ፣ ምጽዋንም ልትይዝ ትችላለህ። አካባቢውን በሰላም ጠብቀስ መቀጠል ትችላለህ ነው ጥያቄው። ጦርነት ካልሆነ እስከ መጨረሻው ድረስ ይሄ መንግስት የኤርትራ መንግስትም የኢትዮጵያ መንግስትም አሟጣው ሊጠቀሙት የሚገባቸው ነገር ይሄ ነው የምትሉት ሳላችሁ የመፍትሄ ሀሳብ የላችሁም። ከሌላቸው ደግሞ ጦርነቱ ነው የሚታየን ካላችሁ ጦርነቱ ምን አይነት መልክ ይኖረዋል? ይሄ ዝም ብለህ በሲስተም በሲስተም አልኩ በስሜት አይደለም የምናወራው፣ በስሌት ነው ማውራት ያለብን። አድማጭ ተመልካቾቻችን እዚህ ውስጥ ያላችሁ በሙሉ ከኛ የበለጠ እውቀት አላችሁ። ዶኒቲንግ ሪኩዌስት ልካችሁ ስላልገባችሁ ነው እንጂ እያደመጣችሁ የታዘባችሁን ነው። ቢያንስ ለተቀሩትም እውቀት ሊሆን በሚችል ደረጃ ነው እየተወያየን ያለ ነው። እናንተን በማክበር ለጆሮአችሁ ተስማሚ የሆኑ ውይይቶችን እያደረግን ያለ ነው። ታፕታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። እነዚህ ወንድሞቼን ከልብ ነው የማመሰግነው ለጨዋነታቸው። እሺ ከሳሚ ቀጥሎ ወደ ሳሚ ናር ቴሪ እኔ ልግባና ሰዓት ሄዷል። እኔ ጋር ላይክ ኢትስ ጎይንግ ቱ ቢ 1 ፒኤም። እሺ ነገ ስራ ስላለ አንተ ተራው እሺ አመሰግናለሁ። ምን ደቂቃለሽ ወንድሜ? እሺ አመሰግናለሁ። ቅድም የተነሱ ነገሮች አሉ ላይክ የኤርትራና የትግራይ ህዝቦች ልዩነት ምንድነው? የሶማሌ እና ምናምን የኢትዮጵያ ሶማሌ እና ያኛው ሶማሌ ኤትኖሎጂውን ማጥናት ሲምፕል ኤትኖሎጂውን ማጥናት አንድ እንደሆነ ያሳያል። ወይ ደግሞ ዝም ብሎ ጅጅጋ መሄድና ሴንቲሜንቱን ማየት የሰዎችን የህዝቡን ሴንቲሜንት ማየት ኢት ፕሩቭስ ዳት ስቲል ሴንቲሜንቱ አንድነትን ወደዛ መሄድን ምናምን አይነት ነው። ብዙ ማውራት አልፈልግም በዚህ ጉዳይ። እዚህ ሌላው ዲቪዚቭ ፖለቲክስ ኢዝ ዘ ሪዛልት ኦፍ ፖለቲካል ኤሊትስ ኤንድ ዜር ኦውን ኢንትረስት። በቃ ይሄ ዋናው ነገር ይሄ ነው። ዛሬ እዚህ በብሔር ተቧድኖ ህዝቡ የሚባለው ኢትስ ቢኮዝ ኦፍ ፖለቲካል ኤሊትስ ፕራይቬት ኢንትረስት ነው፣ ሌላ ምንም አይደለም። ዲቪዚቭ ፖለቲክስ ነው ቲፒኤልኤፍ ስታራምድ የነበሩ ፎር 30 years ፎር ዲቫይድ ኤንድ ሩል በደንብ ተጠቅመውበታል። ዛሬ የሚያባላን ኢዝ ዘ ሪዛልት ኦፍ ፖለቲካል ኤሊትስ ኢንትረስት ነው፣ ሌላ አይደለም። ስለዚህ ሰዎች ሲከፋፈሉ ህዝቡ ወጥቶ አይደለም እኛ እዚህ ጋር ነን እኛ ዘር ፖለቲካል ኤሊቶች ናቸው ሮድማፕ የሚሰሩት። ይሄን አንደርስታንድ ማድረግ ያስፈልጋል። ምናልባት ወደ ኋላ ልመለስና አይሻ ስትናገር ስለነበረው ኦልሞስት አክቹዋሊ እሱ የቃላት ጦርነት እንደተጀመረ ትረዳለህ ቴዲ። ኤርትራ እንደ ሀገር ማየት ያስቸግራል። እሱ አይደለም የጀመረችው። አብይ ድሮኖች ሲያስመርቅ ወይ ሲጎበኝ ምን ብሎ ነበር? አንዳንድ ትናንሽ ሀገሮች ችግር ለመፍጠር የሚሞክሩ አይነት የሚል እሱ ነው የጀመረው። ትናንሽ ሀገሮች ናቲንግ እንትን ኤርትራ ብቻ ነው ትንሽ ሀገር ኮንሰርን ያላት ከኢትዮጵያ ጋር እና እሱ ነው የጀመረው። የቃላት ጦርነት እንደተጀመረ ትረዳለህ። እና የአይሻም ኦልሞስት አንድ አይነት ናሬቲቭ ነው ይዛ እየሄደች ያለችው መልስ ማለት ነው። በሌላ በኩል አሁን ባለው ሁኔታ ጦርነት ለኢትዮጵያ ያዋጣታል ወይ? 7 ዓመት ይዋጋ ነበር። ለምሳሌ አብይ እየተዋጋ ነው። አሁንም ጦርነት አዋጭ አይደለም። ኢንተርናሊ ዲቫይድድ ነው ህዝቡ። ዲቫይድድ ቢኮዝ ኦፍ ሎትስ ኦፍ
ጉዳዮች። ከተማ ውስጥ ያለው ህዝብ ተርቧል። አርሶ አደሩ ማረስ እየቻለ አይደለም። ጦርነቶች አሉ ብዙ ቦታ ላይ። ነጋዴ መንቀሳቀስ አይችልም። ነጋዴ በከተማ ውስጥ ካድሬ ተማሯል። ሰራተኛ እየራበው ነው። ይህን ህዝብ ይዘህ ጦርነት አትመኝም። ነገር ግን ጦርነት ራሱ ኮሄዥን ዩኒቲን ይፈጥራል። ሰምታይምስ መንግስታት ምን ያደርጋሉ? ኢንተርናሊ እንዲህ አይነት ዲቪዥን ካለና ችግር እየመጣባቸው ከሆነ ሌላ ስትራቴጂ ይነድፋሉ። ጦርነት ህዝብን አንድ ያደርጋል፣ እንትንም ይቀይራል፣ የሰውን እይታ ወደ ውጭ ያደርጋል፣ አንድነትም ያመጣል ብለው አይ ቲንክ ያንን ሊያደርጉ ይችላሉ። አሁን ባለው ሁኔታ ብዙ ችግር አለ ወይ? ብዙ ችግር አለ ሀገሪቷ ውስጥ ከተማረ ሰው ጀምሮ እስከ ነጋዴ በብዙ ችግር ውስጥ ነው ያለው። የኮሪደር ልማት ጥሩ ነው። መንገድ ይሰራል። መንገድ ለሀገር ነው። ግን የተሰራበት ያለው መንገድ it is in a way that it erases the poor from the city centers ወደ ፔሪፌሪ ይገፋል ድሃን። ገንዘብ ያለውን ወደ መሀል ያመጣል። ኦሊጋርኪክ አይነት ማለት ነው። ስለዚህ እሱም ህዝቡ ደስተኛ ነው ወይ? ዛሬ ከመሀል ተፈናቅሎ ሄደ ሩቅ ቦታ የተደረገው ሰው ደስተኛ ነው ብለህ ካልክ ቤት ሊሰጠው ይችላል፣ ደስተኛ ላይሆን ይችላል። ጥናት ይፈልጋል። ይሄ የተወሰኑ ፕሮፓጋንዳ የሚሰሩ ሰዎች አሉ። አክቹዋሊ የሬጂሙ ተከፋዮች ደስተኛ ነው ምናምን ብለው ህዝቡ ያው የተወሰነ ሰው ሪከርድ እያደረጉ ይለቃሉ። ህዝቡን አይወክልም እሱ። ምን ያህል ሰውስ ቤት አገኘ፣ ምን ያህል ሰውስ ተነሳ ፍሮም ስፔሲፊክ ኔይበርሁድ የሚለውም ቁጥር ዴታ ያስፈልጋል። ስለዚህ ይሄን አይነት ህዝብ ይዘህ ወደ ጦርነት መግባት አስቸጋሪ ነው። ኤርትራ አድቫንቴጇ ምንድነው? ይሄ ነው። ኢንተርናሊ ፍራጃይል ነው ሀገሩ። ፍራጃሊቲው የጀመረው አሁን አብይ ከመጣ ምናምን ጀምሮ አይደለም። ፍራጃሊቲ የጀመረው ቢኮዝ ኦፍ ቲፒኤልኤፍስ ዲዛይን። በቃ ህዝቡ እንዲህ በብሔር ተከፋፍሎ እንዲባላ ሶ ዛት ዴይ ካን ላይክ ሩል ዘ ካንትሪ የፈለጉበት ያህል ጊዜ መለስ ሲናገር የነበረው 97 ዓመተ ምህረት አካባቢ ተጠይቆ ይመስለኛል ስንት ዓመት ስልጣን ላይ መቆየት ትፈልጋላችሁ እንደ ኢህአዴግ? የመለሰው መልስ በዛ ወቅት ጃፓንን እያስተዳደረ ያለው ፓርቲ ለ50 ዓመት አስተዳድሯል። ስለዚህ ዋይኖት ህዝብ ከመረጠን ያው እንቀጥላለን አይነት መልስ ነው የሰጠውና ረጅም ጊዜ መምራት ዓላማ ነበራቸው። ያው ታንክስ ቱ ዘ ፖፑላር ሙቭመንት በ2015-14 የጀመረው ፖፑላር ሙቭመንት ጠራርጎ ወሰዳቸው። ግን ደግሞ ከነሱ የባሰ እኔ የመጣው አሁን ሰላም የማይሰጥ ለህዝብ ደንታ የሌለው፣ ለተማረ ሰው ደንታ የሌለው፣ ለእውቀት ደንታ የሌለው፣ ለትውልድ ለቀጣይ ትውልድ የማያስብ አይ ዶንት ቲንክ አሁን የወደብ ጉዳይ ብልጽግና ለሀገር አስበው ምናምን ብዬ መውሰድ ይቸግረኛል። የተራበ ሰው እያስራብክ ሌላ ነገር አታልምም። እዚህ ጋር ያለውን አስተካክለ ጦርነትም ከሆነ በዛ ትዘጋጃለህ። ሰው አጀንዳው ትኩረትን ወደ ሌላ የመቀየር አይነት ሊሆን ይችላል የሚል እምነት አለኝ። በአንድ በኩል ምርጫ የደረሰ ነው፣ ለእሱም ፕሮፓጋንዳ መጠቀሚያ አይነት ይሆናል የሚል እምነት አለኝ። ከዚያ ውጭ ግን ጦርነት ከተጀመረ ማለት ነው እዛ ጋር አንድ ፖለቲከኛም እንደዚሁ ሲናገር ሰምቼዋለሁ። አንድ ይሄ አጀንዳ ለማስቀየር ነው በመንግስት በኩል የመጣ ነው የሚለው ነገር ጠቅላይ ሚኒስትሩ የባህር በር እንደሚያስፈልግ ልብ ብላችሁ ከሆነ የተናገረው እኮ በሰላሙ ጊዜ ነው እኮ። አሁን ያለው ነገር ሳይፈጠር በፊት ነው። ታስታውሱ እንደሆነ እኔና ኢሱ ስንደመር አሰበኛ ይሆናል ብሏል። በሰላሙ ጊዜ ነው ይሄ የባህር ኃይል እኮ እያሰለጠነ የነበረው የሰውዬ የፋኖ ኦነግም ሳይታኮስ ከቲፒኤልኤፍ ጋርም ሳይታኮስ። ስለዚህ ይሄ አስቀድሞ የተዘጋጀበት ጉዳይ አይደለም ወይ? በሰላሙ ጊዜ ነው እንግዲህ ኖህ በጠራራ ፀሐይ መርከብ እንደሚሰራ የሰውዬ በጠራራ ፀሐይ ነው የባህር ኃይል የሚያሰለጥነው። አንዳንዶች እንደው የባህር በር ሳይኖር ዝም ብሎ ነው የባህር ኃይል የሚያሰለጥነው እያሉ የሚሳለቁም ነበሩና ምናልባት ፕራይም ሚኒስተር ከሆነበት ጊዜ ጀምሮ በማግስቱ አይደል ይህን ጉዳይ እያሰበ ያለው? እንዴት አሁን አጀንዳ ማስቀየር የሚባለው አሁን ያመጣው ነገር ቢሆን ነው? ምን ትላለህ በዛ ጉዳይ? ቀድሞ ፕላን ስለማድረጉ እርግጠኛ አይደለሁም። ባይዘይ የተወሰኑ ቪዲዮዎች የተለጠፉ አሉ፣ አልሰማቸውም። የካድሬዎች የለጠፏቸው ለምሳሌ ናትናኤል የለጠፈው ቪዲዮ አለ፣ ግን አልሰማሁትም ከፍቼ። ፕሮብለም ኢዝ ኤርትራና ኢትዮጵያ ምን አይነት ግንኙነት ነበራቸው
አዲሱ መንግስት ከመጣ 2018 የነበረው ግንኙነት የሀገር ግንኙነት አይደለም የሚመስለው። የሁለት ሰዎች ብዙ ሰዎች ሲተቹ ነበር በወቅቱ የጓደኝነት it is not about states but it's about individuals። ሁለት ሰዎች ስቴትን የወከሉ ናቸው for that matter። ግን የሚያረጉት ነገር የተፈራረሙት ነገር ብዙ ነገሩ ፐብሊክ አይደለም። ግን በጣም ሲገናኙ እንደ ጓደኛ ለሻይ ቡና ሁሉ ሲገናኙ ታያለ። ያንን ሰው ወዴት ወሰደው? አገራዊ ኢንተረስት ያለው ግንኙነት እንዳልሆነ አገራዊ ናሽናል ኢንትረስት ላክ ያደረገ ግንኙነት እንደሆነ ተደርቶ ሰው መተቸት ጀመር። ዜን በኋላ አለመግባባቱ በምን እንደመጣም አይታወቅም። አለመግባባቱ ፎርዛት ማተር መች ነው የደቡብ አፍሪካ ፕሪቶሪያ ስምምነት ጀምሮ ነው አለመግባባት የመጣው እስከዛ በፊት ነው የሚለውን ነገር ማወቅ አንችልም። ምክንያቱም ምንም ግልጽ የሆነ ነገር የለም። ሴክሬሲቭ የሆነ ሪሌሽንሽፕ ነው ያደረጉት ሁለቱ። ስለዚህ ቀድሞ ያሰበው ነው የሚለውን እርግጠኛ አይደለሁም ስለሱ ቱ ቢ ኦነስት። ግን አሁን ጦርነት ለመጀመር ከበሮ የምትደልቅበት ሁኔታ ነው ያለው ወይ? እንደ ኢትዮጵያ መንግስት የኢትዮጵያ መንግስት ዛሬ እያስተዳደረ ያለው ኤሪያዎች የትኞቹ ናቸው? አዲስ አበባ ላይ የሌባ ብዛት መቋጠር ያልቻለ መንግስት ጦርነት ሄዶ ያሸንፋል ብለህ ትገምታለህ? የትኛው ኤሪያንስ ነው እያስተዳደረ ያለው ፉሊ? በቃ ዛሬ መንግስት ይሄ ስትሮንግ ሆልድ ነው። በቃ መንግስት በደንብ ጠንካራ የሆነ ይዞታ ያለው እዚህ ጋር የምትለው የትኛውን ነው? እስጥቀስልኝ። ከኦሮሚያ የትኛው ነው? ከአማራ የትኛው ነው? ፖኬት ኤሪያስ አሉ። በደቡብ ክልል በደቡብ አቅጣጫ የተረጋጋ ሪሌቲቭሊ የተረጋጋ ኤሪያ ነው። ትክክል ነው። አንድ ጥያቄ የመጨረሻ ላንሳ። አሁን ያልከው በሙሉ ትክክል ነው። ጦርነት አለ አማራ ክልል፣ ጦርነት አለ ኦሮሚያ ክልል። ታዋቂ ሰዎች ይገደላሉ። በደንብ ስሙ ይሄን። ታዋቂ ሰዎች ይገደላሉ። ምናልባትም በቀጣይ ቀናቶችን በጣም የምታውቋቸው ትላልቅ ታዋቂ ሰዎች ሊገደሉ ይችላሉ። አሰቃቂ የሆኑ ነገሮችን ልናይ እንችላለን። ጦርነት ለሚባለው ለምሳሌ ይሄን እንስማ እስኪ። ማለት ነው ብዙ የትግራይ ልጆች ማለት ነው ብዙ የትግራይ ልጆች የአባኦ ታጋዮች ሆነው አሁን ይሰራሉ። ወለጋ ላይ ተወልደው ያደጉ ማለት ነው። የአብሮ አደጎች የአባኦ የክፍለጦር መሪዎች አሉ። የሚገርምሽ የሬጅመንት መሪዎች አሉ፣ የሻለቃ መሪዎች አሉ። የትግራይ ልጆች ማለት ነው። የአባኦ ጃንማሮ የሚመራው የኦላ አሁን ኦላ የኦላ ታጋዮች አሉ የትግራይ ልጆች። እኔ አሁን ኦሮሚያ በህድ ምናልባት ልቀላቀል የምችለው ወደ ኦህዴድ ሳይሆን ወደ ኦነግ ነው። እኔ በህድ እንኳ ራሱ ማለት ነው። ይሄ ቁጥር አንድ አሁን ስታሊን ገብረስላሴን ተከትሎ ማን ገብረስኪ የሚባለው ልጅ ነው። ኦነግ ውስጥ ጠቅላላ ቤተሰቦቼ ናቸው ያሉት ነው የሚለው ጌታቸው ረዳ። ከትላንት ወዲያ እኮ በነበረበት ሰዓት ሰው እናሳግት ነበር፣ እያሳገትን ገንዘብ እንቀበል ነበር ብሏል። ይሄ የምታየው ሜስ ሁሉ ከፋኖ ጋር እንሰራ ነበር፣ ከኦነግ ጋር እንሰራ ነበር፣ ሰው እናሳግት ነበር፣ ሰው እናሳግት ነበር፣ ይሄን ሁሉ እናድርግ ነበር ሲል ለታዋቂ ሰዎችን መገደል እነዚህ ሰዎች ናቸው ተጠያቂ። እነዚህ ስል አሁን ቲፒኤልኤፎች ሊሆኑ ይችላሉ፣ ሻቢያዎች ሊሆኑ ይችላሉ፣ አታውቅም። ስለዚህ እዚህም አንስታቢሊቲ የሚፈጥሩብን እናንተ ጥሞናን የሚሰልቡት ትልቁን ነገር እንዳታይ ቢሆንስ። አሁን የባህር በር ስትጠይቅ መጀመሪያ እዚህ ጋር የሚነሳውን እሳት አታጠፋም ይሏል። እሳቱን ግን የሚለኩሱብን እነሱ ናቸው። መጀመሪያ ሰው በሰላም ወጥቶ በሰላም እንዳይገባ ይሄን የሰዎችን ሰላምና መረጋጋት ሳታስከብር የባህር በር ምን ያደርግልሃል ይላል። ያን ለማስከበር ስትሄድ ዛሬ ቦንጋ ጋር ሰው ይገልባል፣ ከዛ ወለጋ ላይ ይገልባል፣ ከዛ ባህር ዳር ላይ ይገልባል፣ ከዛ ሐዋሳ ላይ ይገልባል። ሶዛት አመቱ ሙሉ 360 ዲግሪ ሲዞርበት ሲጦዝበት ትዞራለህ። አሁን ምናልባት የሚያዙት መንገድ የገባችሁ አይደለም። ዋና ማስተሩን ለማጥፋት አይመስልም፣ ቆጣሪውን ማጥፋት ብቻ ሳይሆን መንጋው ከተመታ እረኛው ይበተናል በሚለው ስሌት ይሄን ሁሉ አለመረጋጋትና ኬዎስ የሚፈጥረው የሆነ አካል አለ፣ ስምሪት የሚሰጥ የባህር በር ሳይሆን ዋናው ሰላምና መረጋጋት ማምጣት ከተፈለገ ላኪውን ማጥፋት የሚል ዘመቻ የጀመረው አይመስልም። ይሄን እንዴት ታያለህ?
ቅድም እንዳልኩት ቴዲ የኢትዮጵያ ኢንተርናል ፍራጃሊቲ ውስጣዊ አለመረጋጋት አንድ ክልል እንኳን መሆን የማትችል ከኢትዮጵያ ክልሎች አንጻር ስታነጻጽረው ኤርትራ የአንድ ክልልን ህዝብ እንኳን የሌላት ደካማ ደሃ ሀገር ዛሬ 100 ሚሊዮን ህዝብ ላይ ስትደነፋ ታያለህ። ይሄ በጣም አሳፋሪ ነው። ቱ ቢ ኦነስት በጣም አሳፋሪ ነው። ትንሹ ክልል ስንት ሰው ነው ያለው ዛሬ? ምን ያህልስ የሪሶርስ ልዩነት አለ ኢትዮጵያና ኤርትራ መሀል? መንገድ ላይ የተከለከሉት መኪኖች እኮ ምግብ ተሸክመው በቲፒኤልኤፍ ጋሻ ጃግሬነት ወደ ኤርትራ ይዘው እየሄዱ ያሉ መኪኖች ናቸው የቆሙት እኮ። ይሄ ምን ያሳያል? ሲሪየስ የሆነ ስኬርሲቲ እንዳለ ትረዳለህ። የራሱን ህዝብ እንኳን መበገም የማይችል መንግስት፣ በዚህ ደረጃ ሪሶርስ ላክ የሚያደርግ መንግስት 100 ሚሊዮን ህዝብ ላይ በዚህ ደረጃ ሲደነፋ እጅግ የሚያሳፍር ነው። ቱ ቢ ኦነስት ምን አይነት አቅም ኖሮት ነው? መኪና ስለቆመ ምናምን አይደለም ቴዲ። ከታረቀን በኋላ ኢትዮጵያና ኤርትራ ከታረቁ በኋላ እኔ ሪሰርች እየሰራው በአድዋ ጦርነት ጊዜ የተባረረ ሰውዬ ኤርትራ ነህ ተብሎ ተባሮ ኤርትራ 22 ዓመት ቆይቶ የተመለሰ እህቱ ሊጠይቅ የተመለሰ ሰው አግኝቼ ቁጭ አድርጌ አወርቼዋለሁ። እኔ ስራ ሪሰርች መስራት ነው። ኢንተርቪው አደርጋለሁ። በጣም ደስ ብሎኝ ነው። ረጅም ሰዓት አንድ ቀን አይደለም ደጋግሜ ሳገኘው ነበር እና በጣም ሲደነቅ ነበር በነበረው ከተማ። የተባረረው ከናዝሬት ነው። ናዝሬት 22 ዓመት በኋላ መመለሴ ነው ብሎ የናዝሬት ለውጥ የናዝሬት እድገት በጣም አስደምሞት ሲነግረኝ ነበር ተደጋጋሚ። እና ጠይቀዋለሁ፣ ኤርትራ ውስጥ ምንድን ነው ያለው? ምንም ነገር የለም። ነቲንግ። መንገድ አይሰራም፣ ቤት አይሰራም። ቤት እንሰራለን። ቤት ስንሰራ የቀበሌ ሰዎች ይመጣሉ፣ ብር እንሰጣቸዋለን። ቤቱ ከተገነባ በኋላ ደግሞ ሌሎች መጥተው ያፈርሱታል። ቢራ ልንጠጣ እንገባለን። አንድ ከደረሰን አንድ ፋብሪካ ነው ያላቸው። አንድ ከደረሰን መድገም አንችልም ቢራ። ይሄ ምን ያሳያል? የሪሶርስ ችግር እንዳለ ትንሽ አይደለም፣ ሲሪየስ የሆነ የሪሶርስ ችግር እንዳለ ትረዳለህ። በምን አቅሙ ነው ኤርትራ ሊዋጋ የሚችለው? ነገር ግን ኢንተርናል ፍራጃሊቲው ምን ፈጥሯል? እነሱ ብቻ ሳይሆን ውስጥ ያሉትን ድረስ በመያዝ አሁን የተባሉትን ግንባር በመፍጠር ቅድም እንዳልኩ ከቲፒኤልኤፍ እና ከፋኖ ከኦላ ጋር እየሰራ ከሆነ የኤርትራ መንግስት ወር ቲፒኤልኤፍ እነዚህን ሁሉ አደራጅቶ ከሆነ ዛሬ የኤርትራ መንግስት አዲስ አበባ አለ ማለት ነው ብዬ አምናለሁ። ምናልባት ሌላው ቅድም ስለ የባህር በር በሚኒሊክ ጊዜ ብሎ ተናግሯል ዳኒ ይመስለኛል። ኢትዮጵያ የባህር አሰብን አክሰስ ታደርግ ነበር በሚኒሊክ ጊዜ። የኤርትራ ጦርነት ከያዘም በኋላ የጣሊያን መንግስት ከያዛትም በኋላ አሰብን አክሰስ ታደርግ ነበር። 1952 በሊግ ኦፍ ኔሽን በኮንፌዴሬሽን እንዲደራጁ ከተባለ በኋላ ያው ቅድም እንደተገለጸው ኢትዮጵያ ፉሊ ኦን አድርጋለች። በኋላ ላይ ኮንፌዴሬሽን ፈርሶ እንዲዋሃድ ተደረገ። ያ ቆይቶ ወደ ጦርነት እንዲወጡ አደረጋቸው። ነገር ግን ይሄ የምናውቀው ቴሪተሪ የዛሬ 100 ዓመት የዛሬ 200 ዓመት የነበረ ነው ወይ? ኢትዮጵያን ቴሪተሪ አሁን ያለው ቴሪተሪ የነበረ ነው ወይ? በደርግ ጊዜ የነበረው እኮ ኢትዮጵያ ኤርትራንም አካቶ በሚኒሊክ ጊዜ ደግሞ ጅቡቲንም አካቶ ሂስቶሪካል ናሬሽኑን ካነሳን ማለት ነው። ስለዚህ በጥንቃቄ ማየት አስፈላጊ ነው። ሌላው ፖለቲክስ እንደ መጽሐፍ ቅዱስ ታሪክ ይዞ የሚሄድ ነገር አይደለም። ፓወር ሪሊ ኢምፖርታንት ነው። ዛሬ ቅድም ጠቅሰዋል አንተ ያን ቅድም ሲናገር በማይንዴ ሲመጣ የነበረው ክሬሚያን ለምንድን ነው መያዝ የፈለገው? ክሬሚያን አይደለም ዶኔስክ ሪፐብሊክን ጨምሮ እያሰፋ ዛሬ ድረስ ጦርነት ላይ ነው ፑቲን። ዋይ ፑቲን ወንትስ ቱ ኢንቬድ ዩክሬን? ኢንትረስት ስላለ ሀገራት ኢንትረስት አላቸው። በ20 ኪሎ ሜትር ዲፍረንስ ላይ ያለን የባህር ወደብ ኦውን አናደርግም፣ አክሰስ ማድረግ አንችልም፣ ታሪካዊ እንትን የለንም፣ ባለቤትነት የለንም ብሎ ማለት ቶታሊ ሮንግ ነው ለኔ የሚል እምነት አለኝ። በጣም ረጅም ጊዜ ነው የሰርኩት። አመሰግናለሁ ቴዲ፣ ሁላችሁንም። ኔክስት ታይም እንገናኝ። ቻው። ይቅርታ በጊዜ ስለምወጣ ሰዓት እኔ ጋር ስለሄደ ነው። ይሄን ነገር ልበልና ወደ እንትን አመጣለሁ። እኔ እኛ ሀገር ጋር ሲሆን ለምን እንደሚለይባቸው አላውቅም። የትኛውም ዓለም ኢንተርናሽናል ፖለቲክስ የተማራችሁ ሰዎች እዚህ ውስጥ ልታግዙኝ ትችላላችሁ።
እኔ የሪያሊዝም ተማሪ ነኝ። በናሽናል ሴኩሪቲ ጉዳይ አይደራደርም። አሁን ብዙ ሰዎች ማይገባቸው ለምሳሌ አሜሪካ አምስተኛው ፊፍዝ አሜሪካ ዩኤስ ፕሬዚዳንት ጄምስ መኖሮ የሚባል የመኖሮ ዶክትሪን የሚባል አላቸው። አሁን አሁን ፊጋይስ ነው ዚስ ደሞኖሮ ዶክትሪን ማለት ዌስተርን ሄሚስፌር ላይ የትኛውም ዓለም መጥቶ ሚሊተሪ አላንስ መፈራረም አይችልም። ዌስተርን ሄሚስፌር አሁን የምታዩት የራሽያ ጦርነት ዓለም ትጠፋለች እንጂ ዩክሬን የኔቶ አባል ሀገር አትሆንም። የናሽናል ሴኩሪቲ ጉዳይ ነው። ቻይና ትጠፋታለች እንጂ ታይዋን በታሪክ ራሷን የቻለች ሀገር አትሆንም። ይሄ ግን የሚሆነው ጉልበት ሲኖር ነው። ግሬት ፓወር ፖለቲክስ አሁን ያለንበት ዘመን ማለት ነው። ኢትዮጵያ ሆርን ኦፍ አፍሪካ ላይ ሁላችንም ማሰብ ያለብን እንደ ሀገር ጉልበተኛ መሆን አለብን። በሚሊተሪ መፈርጠም አለብን። እንደ አንድ ኤርትራዊ ደግሞ ተወላጅ መጥቶ እዚህ ጋር ጉልበተኛ እንዳትሆኑ በዚህም በዛም ችግር እየፈጠርኩባችሁ አሰናክላችኋለሁ ቢል ትክክል ነው። ቢኮዝ ሪጅኑ ላይ እኛ ዶሚኔት እንዳናደርግ ቢኮዝ ካላቸው አቅም አንጻር እያንዳንዱን ነገር አንዱ ቢያደርጉ አልፈርድባቸውም። ከነሱ የሚጠበቀውን በአቅማቸው የሚጠበቀውን ነው የሚያደርጉት። ግን ግሬት ፓወር ፖለቲክስ ያን አይደለም የሚለኝ ያለህበት አናርኪስት የሆነ ዓለም ላይ ከሆነ ዜር ኢዝ ኖ ሃየር አውቶሪቲ የለም። ወይም ደግሞ ይሄ አናርኪ ማለት ይሄ አብሰንስ ኦፍ ሃይራርኪ ማለት ነው። ሃየር አውቶሪቲ የለም። በቃ ማንም ለራስ ያለው ራስ ነው። ኢትዮጵያ ከፈረጠመች በሚሊተሪ ከጠነከረች ህግ የሚባል ነገር የለም። ህግ የምትጽፈው አንተ ነህ። አሁን ለምሳሌ አሁን ያለንበት ዘመን መልታይፖላር ሲስተም ላይ ነው ሲባል ራሽያም የራሷን ህግ ትጽፋለች፣ ቻይናም ትጽፋለች። ወይ አሜሪካ እንደጻፈችው ማለት ነው። እነዚህ ኢንተርናሽናል ኢንስቲትዩሽኖች ወርልድ ባንክ፣ አይኤምኤፍ፣ ዩኤን ምናምን የሚባሉትን አሜሪካ የምትታዘዛቸው ለምንድን ነው? እራሷ ህጉን ስለጻፈች ነው። ቻይና ማትታዘዘው ለምንድን ነው? ቻይና ጋር ሄደህ ዲሞክራሲ ያስፈልግሻል ብትላት አፍንጫ አላስ ነው የምትለው። ከዲሞክራሲ ጋር ተያይዞ ምን እንደሚመጣ ታውቃለች። ቻይና የራሷ ህግ ነው ያላት። አሁን ቤልት ኤንድ ሮድ ኢኒሽቲቭ የሚባለው ነገር የምትዘረጋልህ ለዛ ነው። ኤዥያን ባንክ የምትገነባልህ ለዛ ነው። ራሽያ ኢስተርን ኢሮፕ ላይ ዶሚናንት የምትሆነው የራሷን ህግ ነው የምትጽፍልህ። ብሪክስ የምታቋቁምልህ ለዛ ነው። ልክ እንደዛው አሁን ያለህበትን ዘመን የሚዋጅ ነገር ነው የሚያስፈልገን ብዬ አስባለሁ። የባህር በር ያስፈልገናል ስንል ሸቀጥ ለማስገባትና ለማስወጣት አይደለም። አሁን ባለንበት ነባራዊ ሁኔታ ጅቡቲን እንደምታዩት ነው። ከታሪካዊ ጠላቶቻችን ጋር ከዚህ ቀደም ኢምፖርት ኤክስፖርት ስናደርግ ጅቡቲ እዛ ፖርቱ ላይ የሚሰሩ አብዛኞቹ ኢትዮጵያውያን ነበሩ። ዛሬ በጥቂት በቁጥር የሚታያቸው ኢትዮጵያውያን ናቸው አሉት። እሱ ብቻ አይደለም፣ ፖርቱን ኮንትሮል ለማድረግ ግብፃውያን ተስማምቶ ተነጋግሯል። በሌላ አባባል ከውጭ የምናስገባቸው ሸቀጦች በሙሉ በግብፃውያን እየተፈተሹ ነው የሚገቡልህ ማለት ነው። በጅቡቲ ታፍናል፣ በሶማሌ እንዳታገኝ ተደርጋል። ሸቀጡን ተወሺ በየብስም ታስገባለህ እንበል። ወዲያው የምትጠጋው የናሽናል ሴኩሪቲ ጉዳይ ስለሆነ ነው። ቀይ ባህር ላይ ሚሊተሪ የምትገነባው ቀይ ባህር ላይ ምን እንደሚካሄድ ማወቅ ስላለብህ ነው። ይሄ የኦነግም የፋኖም የአብንም የሁላችሁም የቤት ስራ እኮ ነው ይህ ጉዳይ አይደለም እንዴ? እና ሸቀጥ ለማስገባት አይደለም። ለዛማ ለጅቡቲም ለሌሙ ወደብ ለኬንያም እየከፈልክ ከዛ በኋላ እዚህ ሶማሊያ ጋም እየመጣ 1.5 ሚሊዮን 2.5 ቢሊዮን ብርም ዶላር እየከፈልክም እኮ ሸቀጥ ማስገባት ማስወጣት ትችላለህ። ይሄ የሸቀጥ ጉዳይ አይደለም፣ የናሽናል ሴኩሪቲ ጉዳይ ነው። ስለዚህ ሌሎች ሀገሮች በናሽናል ሴኩሪቲ ጉዳይ ላይ ዶሚኔት እንዳደረጉት ሁሉ እንደማይደራደሩት ሁሉ እኛ እንዴት ነው የምናደርገው? የምንሄድበት መንገድ አሁን ጥያቄ መሆን ያለበት እኛ አካባቢውን ዶሚኔት ለማድረግ የምንሄድበት መንገድ አቅም አለን ወይ? ከኤርትራ በኩል የሚገጥመን ቻሌንጅ ምንድን ነው? በዚህ ጉዳይ ላይ ምን እንላለን ለማለት ያለው ታፕ አድርጉ። ይቅርታ፣ ጂኦፖለቲካል ኢንተረስት በጣም በክሪቲካል ያነሳው ነገር ቬሪ ቬሪ ኢምፖርታንት። በ20 ኪሎ ሜትር ልዩነት ከባህር ርቆ ያለ ሀገር አይደለም። ዛሬ ጅቡቲ ላይ ስንት ሀገሮች ናቸው መጥተው ሚሊተሪ ቤዝ ያላቸው? ሲግኒፊካንት ነምበር ኦፍ ስቴትስ ዌስተርን ኔሽንስ ሚሊተሪ እንትን አላቸው። ለምንድን ነው ይሄ?
ቦታው ሲሪየስ የሆነ ጂኦፖለቲካል ቤኔፊት ስላለው። ስለዚህ ኢትዮጵያ ካልከው ከሸቀጥ ባሻገር ብዙ ነገሮች እንዳሉት ወደ ቤኔፊት ማወቅ አስፈላጊ ነው። ሶሪ ቴሪዬ ቴንክ ዩ ሳም። እንደ ሁሉ ጊዜ ሁሉ ከልብ ነው ማመሰግነው። የመጣ በተቻለ መጠን በጊዜ ለመግባት ሞከራ አድርጋለሁ። እሺ ቴዲ አዳዲስ ሰው ሲመጣና እናንተ ደግሞ እንደዚሁ አድናቆታችሁን እየገለጻችሁ ነው። በዩቲዩብም በተለያዩ መንገድ ሰላምታ አድርስልኝ ይሉኛል። አትጥፋ። ቴንክ ዩ ሳም። አመሰግናለሁ። ሰላም ሆኖ ከሳም ቀጥሎ አይ ቲንክ ሶራ ነው መሰለኝ። ቆይ ታፕ ለማድረግ እንዲመቻቸው እንደዚህ ላድርግላቸው። እሺ ሶራ ቀጥል። እሺ አመሰግናለሁ ቴዲ። አሁን አንተ ያልካቸው ነገሮች ላይ ያው ሙሉ ለሙሉ የምስማማቸው ነጥቦች ናቸው። አሁን ቅድም ሳሚም ሲያወራ ሰምቼዋለሁ። አሁን ጊዜው ነው ወይ ማለት የሀገር ውስጥ ሰላም፣ እርስ በርስ ግጭቶች፣ ድህነቶች፣ ብዙ ነገሮች አሉ። እንዴት መንግስት ይህንን ነገር የባህር በር ጥያቄ አጀንዳ ለማስቀየስ ነው የሚል ሀሳብ አንስቷል። ግን አሁን ለምሳሌ ልክ አንተ እንዳልከው ኢትዮጵያ አክሰስ ቱ ዘ ሲ እንዳይኖራት የሚፈልጉ ኃይሎች ግን ጊዜው አሁን ነው ብሎ ቁጭ አላሉ። እንዳልከውም ጅቡቲ ጋር ሄደው ማኔጅመንቱን እንቆጣጠር እያሉ ነው። ከሶማሌላንድ ጋር ስንፈራረም ከሶማሌ ጋር አብረው ጦርነት ለመፍጠር እንደገና ደግሞ ያንን ነገር እንዳይሳካ ብዙ ጥረቶች ሲያደርጉ ነበረ። እነሱ እንደዚህ ሁለት ስቴፕ እየተራመዱ ከኛ ቀድሞ ለመሄድ እየሞከሩ እኛ እጃችንን አጣጥፈን ሀገራችን ሰላም ስለሌለ እጃችንን አጣጥፈን ቁጭ እንበል ወይ ብለን ማሰብ ይከብዳል። ሁለተኛ ደግሞ ያ ሰላም እንዳይመጣ እርስ በርስ እንድንባላ ዲዛይን ያደረጉት እነዚህ ሰዎች ናቸው። ኢትዮጵያ ረዥም ግጭቶች ውስጥ ረዥም አለመግባባቶች ውስጥ ህዝብና መንግስት እንዳይስማማ አንድ አይነት አስተሳሰብ እንዳይኖረው ብሔራዊ አንድነትና ሀገራዊ አስተሳሰብ እንዳይኖረው ጥረት የሚያደርጉት እነሱ ናቸው። የኔ ቤት ስራ እየሰሩ ያሉት ዲዛይን በተደረገው መንገድ ላይ የሚፈሱ የኛ ሀገር ሰዎች አሉ። ኦልሬዲ በእነሱ ስራ ያሉ በእነሱ ስፖንሰርድ ሆነው ያንን ነገር የሚያደርጉ ሰዎች አሉ። ዛሬ ሁሉ ነገር በይፋ ስለወጣ ነው እንትን ስለሆነ ዛሬ ቲፒኤልኤፍ ከነሱ ጋር ሆኖ እየሰራ ነው ያንን ነገር ለማድረግ። ፋኖም እንደዚህ አይነት ሙከራ እያደረገ ነው። ብዙ አይነት ነገሮች ያንን ዲዛይን ያደረጉልን ሰዎች እነሱ ናቸው። እነሱ ኢትዮጵያ አሁን ጊዜው አይደለም ብለው ቁጭ አላሉ። አሁን ነው ጊዜው ብለው እየታገሉ ነው። እኛ እጃችንን አጣጥፈን አይ በቃ ጊዜው አይደለም ሰላም እስኪመጣ ምናምን ብለን የምንቀመጥበት ምንም ምክንያት ያለ አይመስለኝም። ግን አክሰስ ቱ ዘ ሲ ቅድምም ድምፅ ስታሰማ ነበር የአብይ አህመድ በሰላማዊና በሰላማዊ መንገድ በዲፕሎማሲያዊ መንገድ መሆን ካለበት ማለት ነው። ጦርነቱ ይነሳል ብዬ አስባለሁ። ጦርነቱ የሚነሳው ግን እነሱ ከጀመሩት ብቻ ነው ብዬ ነው የማምነው እንጂ ኢትዮጵያ ሄዳ እንደሚባለው ወራ አሰብን የኔ ነው አርጋ ምናምን ለማስቀመጥ ፍላጎት አላት ብዬ አላምንም። በኃይል ኢንቬድ አርጋ ማለት ነው። እንዳልከውም ኢንቬድ ከተደረገ በኋላ ልንቆጣጠረው እንችላለን። ከዛ በኋላ ደግሞ ዘላቂ መፍትሄ ሊኖረው አይችልም ብዬ ነው የማስበው። ምክንያቱም ሁልጊዜ ጦርነት ነው የሚሆነው። ወደብ አግኝተንም ዋጋ ላይ ኖሮ ነው ማለት ነው። ስለዚህ በእንደዚህ አይነት መልኩ የኢትዮጵያ መንግስት ይሄዳል ብዬ አላምንም። ጦርነቱ ከተጀመረ በእነሱ በኩል ነው የሚጀመረው ብዬ። ሁለተኛ ደግሞ ያው እነሱ ጦርነቱን በራሳቸው ሜዳ ይደረጋል ብዬም አላስብም። ወይ በህወሓት በኩል ወይ በፋኖ በኩል መሳሪያ እየረዱ በተለያዩ ነገሮች ያው ኢትዮጵያ ውስጥ የተራዘመ ችግሮች እንዲበኖሩ የማድረግ ስራ ይሰራሉ ብዬ ነው የማምነው። ቀደም ዳኒ ሲያወራ እኔ እንደውም ታይምስ ኦፍ እስራኤልን የማነብ ነው መሰለኝ። እንደውም እንደዚህ አይነት የአቋም መግለጫ ከእስራኤል መንግስት ራሱ ሲገለጽ አልሰማሁም። ኢትዮጵያ ከየትኛውም መንግስታት ጋር ሰላማዊና ጤነኛ የሆነ ግንኙነት ነው ያላት ከኢራንም ሆነ ከእስራኤል ጋር ማለት ነው። እሱ ከኢራን ስጋት ስላለበት እንደ እስራኤልነቱ ከኢራን ጋር ስጋት ስላለበት ኢትዮጵያ ያንን አክሰስ ብትይዝ ችግር ለእስራኤል ከፍተኛ ስጋት ትፈጥራለች አለ። ያንን ይዛ ኢትዮጵያ እስከዛሬ ድረስ ማለት ባለፉት መንግስታት እኮ ኢትዮጵያ ያንን ኮሪደር ይዛ ከእስራኤል ጋር ችግር አልነበረባትም እኮ። ያንንስ ችግር አብይ አህመድ እንዴት ይፈጥራል ብለህ አሰብክ? ሁለተኛ ከኢራን ጋር ደግሞ እንደዚህ አይነት እኛ ለኢራን ብለን እኮ አይደለም ያንን አክሰስ ለመያዝ የምንታገለው ለናሽናል ኢንተረስታችን ነው። እነዚህ ሀገሮች እኮ ለምሳሌ ከጎረቤቶቻችን ያሉ ሀገሮች በሙሉ የአየር ስፔስ አትወጡም ብለው ቢከለክሉን ምንድን ነው? አክሰስ ቱ ዘ ሲ እስከዚህ ድረስ እኮ ዋጋ አለው እኮ። መውጫ ልናጣ ነው ማለት ነው። ጅቡቲ፣ ሶማሌላንድ፣ ሱዳን፣ ኤርትራ፣ ኬንያ፣ ደቡብ ሱዳን ቢዘጉብን አየር ክልላቸውን እኮ ምንም መሆን አንችልም እኮ።
አክሰስ ቱ ዚስ እኮ ማለት ልክ እስከዚህ ድረስ ነው ደረጃው ማለት ነው። ለዚህ ነው የምንታገለው እኮ እኛ። ጅቡቲ ረመዳን ነውና በዓል ስለሚከበር 5 ቀን ስራ የለም፣ አዲስ አበባ ነዳጅ ይቸገራል። ይሄ ህልውና አይደለም? ይሄ ጊዜ ይሰጣል? ይሄ ነገ የሚያስብል ጉዳይ ነው? ነገ እኮ ለምሳሌ ልክ እንደ ኢትዮጵያ ዶክተሮች ስራ ማቆም አድማ፣ የጅቡቲ ፖርት ላይ የሚሰሩ ሰራተኞች ስራ ማቆም አድማ ያደረጉ እኮ አስቡት። ምንድን ነው የምትሆነው ኢትዮጵያ? ከዚህ በላይ ናሽናል ኢንተረስት አለ? ይሄ ጊዜ የሚሰጥ ነው? ሁለቱንም ሰላሙንም እንዲመጣ መስራት፣ ይህንንም መንገድ በዲፕሎማሲያዊ መንገድ እስከ መጨረሻው ጠብታ ድረስ መታገል ያስፈልጋል። ምን አይነት ሜካኒዝም ይከተል የሚለው ነገር እንግዲህ መንግስት እንዳለው ሰጥቶ መቀበል ነው ያለው። እኔ ያለኝን ትላልቅ ካምፓኒዎች ሼር አከፍላቸዋለሁ ብሏል። ይህንን የሚያስቡ ጎረቤቶችን እንዲፈጠሩ ማለት የተሻለ የሚሆነው ብዬ የማስበው እንጂ በጦርነት ከሆነም ኢትዮጵያ ልታሸንፍ እኮ ትችላለች። ግን በጦርነት ሆኖ እድሜ ልክ አሰብ ላይ እየተዋጋን ነው የምንኖረው። ወደቡንም የመጠቀም ቻንሳችን እየጠበበ ነው የሚሄደው። ከተቻለ በተለይ ልክ አሁን ኢሳያስ እንደሚያደርገው የእነሱን ተቃዋሚዎች በማደራጀት ሪጅም ቼንጅ እንዲመጣ ማድረግ፣ የኢትዮጵያን ፍላጎት የሚያከብር ሪጅም ቼንጅ እንዲኖር ማድረግ የተሻለ አድቫንቴጅ ነው። በእንደዚህ አይነት ታክቲኮች በመጠቀም ከሰላም ውጭ ማለት ነው፣ ከዲፕሎማሲያዊ ትግሉ ውጭ ማለት ነው። ይሄ ነገር ዛሬ ነገ ከነገ ወዲያ የሚያስብል ጉዳይ አይደለም፣ አንገብጋቢ ጉዳይ ነው። እንደ ኢትዮጵያ ጉሮሯችን ተቆርጦ ያለን ሀገሮች ነን። ነገ በሰዎች ዲፔንዳንት የሆነች ሀገር እንዳንፈጥር፣ በሰዎች ዲፔንዳንት የሆነን ሀገር እንዳይፈጠር ግዴታ ዛሬ ላይ ወጥረን መስራት ያለብን ነገር ነው። የብሔር ፖለቲከኛ ስትሆን ከብሔር ውጭ ስለማይታየ እንደዚህ አይነት ሀገራዊ ጉዳዮች ቦታ ስለማይሰጣቸው ነው። ፋኖን ያስታጥቅ ይላል። አሁን ለምሳሌ ይርታቸው ቅድም ሲያወራ ሰምቻለሁ። በግፍ ያስታጥቁ፣ እነሱ ለምን ይሞታሉ አለ። ልክ እንደዚህ እነሱ ዲዛይን ያደረጉትን ነገር ለመቀበል ሬዲ የሆነ ኃይል አለ እዚህ ጋር። ይሄ ነው በቃ። አሁን አቶ ይርታቸው ተረድተውት ወይም ገብቷቸው እውነት ከልባቸው ነው ምናምን ብዬ አላስብም። ግን ልክ እንደዚህ በቃ ሬዲ ሆኖ የእነሱን ነገር ዲዛይን ያደረጉትን ነገር ለመቀበል የተዘጋጁ ኃይሎች አሉ ኢትዮጵያ ውስጥ። ያ ነው ችግሩ። ናሽናል ኢንተረስት እንዳይመጣ፣ ብሔራዊ መግባባት እንዳይኖር የሚፈልጉት ለዚህ ነው። ቀድሞ ፕሮፓጋንዳ በመስጠት ቀድሞ የመንግስቱን ስም በማጠልሸት የተለያዩ ነገሮችን በመስጠት ሌላ አይነት ሀሳብ እንዲበታተን ሀሳቡ ህዝቡን እያደረጉ ብዙ አይነት ችግር የሚፈጥሩት እነዚህ ኃይላቶች ናቸው። እንዳልከውም ቅድም ከማብሪያ ማጥፋት ሄዶ ማጥፋት ይሻላል ወይ? ያንን ነገር ግን ለማድረግ ጦርነቱ እነሱ ካልጀመሩት የኢትዮጵያ መንግስት ይጨምራል ብዬ አላምነው፣ በግሌ ማለት ነው። መጀመሩ አይቀርም፣ ግን እነሱ ናቸው ጦርነቱን የሚጀምሩት ብዬ ነው የማስበው። ሬዲ ያደረጓቸው ኃይሎች እኮ አሉ። ለዛ ለመገዛት ያንን ነገር ለማድረግ የተዘጋጁ ኃይሎች አሉ። ቲፒኤልኤፍ አለ፣ እንዳሉትም ፋኖ አለ፣ ኦላ አለ። ሬዲ የሆኑ ኃይሎች አሉ ይህንን ነገር ለማድረግ። በእነዚህ ኃይሎች ተጠቅመው ጦርነቱን ያራዝሙታል እንጂ ራሳቸውም ይገጥሙናል ብዬ አላስብም። ጦርነትማ መቅጠም የሚፈልጉ እናሸንፋለን ብሎ ቢያምኑማ የትግራይ ድንበር እኮ ክፍት ነው፣ ቀጥ ብሎ መግባት ይችላሉ። ማንም አይከለክላቸውም። ጦርነቱን የማድረግ ኮሚትመንት ቢኖራቸው ማለት ነው። ግን እነሱ የሚፈልጉት ኢትዮጵያን በኢትዮጵያውያኖች እርስ በርስ በማጋጨት ነገሮችን ለማጥፋት ስለሚሄዱ ነው ብዬ ነው የማምነው። አመሰግናለሁ ቴዲ። ቴንኪው። እሺ ሶራ ቴንኪው። ከሶራ ቀጥሎ አኩና ማታታ። ቴዲ ማን ነው የሚቀጥለው? ኦኬ ቴዲ አመሰግናለሁ። አሁን የምናገረው ጦርነቱ ከተጀመረና ከተጨረሰ የኢትዮጵያ ጣፈንታ ምን ሊሆን ይችላል በሚለው ነው። ኢትዮጵያ ካሸነፈች፣ ኤርትራስ ካሸነፈች የሚለውና ቅድም ዳንኤል የሚባለው ልጅ እስራኤል የሚኖረው በተናገረው ነው። በዛው ስለ ዳህላክ ደሴት ስናነሳ እስራኤል ዳህላክ ደሴትን መንግስቱ ኃይለማርያም እያለ ሁሉ ትጠቀምበት ነበር። ስትራቴጂክ ቦታ ነው። ራዳር አላት። 36 ዲ6 የሚባል ራዳር አላት። ጎግል አድርጋችሁ ማየት ትችላላችሁ። እና ለዛም ፈሰስ ታደርግ ነበር ለመንግስቱ ኃይለማርያም። ኢቭን የመንግስቱ ኃይለማርያም ሰራዊት የኢትዮጵያ ሰራዊትን ኮማንዶ፣ ስፓርታ፣ አየር ወለድ እስራኤል የሚሰለጥኑበት ጊዜ ነው የነበር።
ለምንድነው ኤርትራን የምትዋጋው ምናምን ብላ ኮምፕሌን ያደረገችው ነገር አልነበረ። ኢትዮጵያ ከተዋጋች ኢትዮጵያ የምትዋጋው ለኢንተረስቷ ነው እና እስራኤል ከምትፈልገው አገር ጋር ግንኙነት አላት። ኢትዮጵያን ግን እቺን አረብ ሀገር አልወዳትምና ከዚች ጋር ግንኙነት ካላችሁ ከኔ ጋር ጥል ነው ምናምን የማለት መብት የላትም። እሷ ከግብፅ ጋር ወዳጅነት አላት። ግብፅ አረብ ሀገር ነች። ፕላስ እስራኤል ማለት ሐማስን እንኳን ያላሸነፈች ሀገር ነች። ሐማስ ህዝቡን ጨፍጭፋለች፣ ህዝቡን አፈናቅለዋለች። ሐማስ እኮ ከትናንት ወዲያ ስምምነቱን አልቀበልም ብሏል። የሰላም ስምምነቱ ምን ያህል ሐማስ ጠንካራ እንደሆነ እስራኤል እና ሐማስ ታነጻጽሩት በታጠቁት የመሳሪያ ደረጃ ስታዩት ሰማይና መሬት ነው። ግን የልብ ጥንካሬ፣ የጀግንነት ውጊያን ያለ መፍራት፣ ጦርነትን ያለ መፍራት ድፍረት፣ ብቃት አላቸው ሐማሶች። ሐማስ እስራኤል ሐማስን ማሸነፍ ያልቻለች ነች ባጭሩ። ኢትዮጵያውያን ደግሞ ከእስራኤል የበለጡ ተዋጊዎች ናቸው በታሪክ። we are the warrior people። ማንም እስራኤል ሄደ ስለተሸወጥክ ብለህ ኖ እስራኤል ኢንተረስት ምናምን እስራኤል እዛ ጋር አረቦችን የምትቆጣጠርበትና አሁን ለኢሳያስ አፈወርቂ የምታደርገው ፈሰስና ለደርግ ስታደርገው የነበረ ፈሰስ ኢብን ለኃይለ ሥላሴ ስታደርገው የነበረ ፈሰስ እሱ ይቀጥል። ኢትዮጵያ ከፈለገች ከማንም ከሰይጣንም ጋር አጋንንትም ጋር ቢሆን ኢትዮጵያን ጥቅም የሚያስከብር ከሆነ የመስራት መብቷ የተጠበቀ ነው። በዚህ አጋጣሚ ካሳ ብሎ ስም ታጠቅ ብሎ ፈረስ ካሳ ብሎ ስም አርብ ይሸበራል ኢየሩሳሌም የተባለው እኮ አፄ ቴዎድሮስ አርብ እስራኤልን እቆጣጠራለሁ ይል ነበር እና በዛን ሰዓት እስራኤሎች በጣም ይሰጉ ነበር እና ዝም ብሎ እስራኤል በጣም ጎበዝ ጀግና ያደረጋቸው ምንድነው? they stick together በጣም እንደ እህትና እንደ ወንድም ስቲክ ናቸው። ስቲክ የሆነ ህዝብ በጣም አሸናፊ ነው። አሁን ለምሳሌ ኢትዮጵያዊ ዘረኛ ብንፈጥር ልክ እንደ አሜሪካዊ ዘረኛ እንደ ጣሊያን፣ ፈረንሳይ፣ አሜሪካ ወሬቨር ዘረኛ ብንፈጥር የሚችልን እኛ ኢትዮጵያ ውስጥ ሻዕቢያና ወያኔ የፈጠሩብን ግን የብሔር ዘረኛ ነው፣ የመታወቂያ ዘረኛ ነው ያደረጉብን። ይሄን ነገር ደግሞ ለመደምሰስ እየታገልን ፋኖ በዚህ አጋጣሚ ኢትዮጵያዊ ብሔርተኛ ነው። የኢትዮጵያን ብሔር ብሔረሰቦች የሚያፈቅር የሚወድ ለኢትዮጵያ ታላቅ መስዋዕትነት የከፈለ ማህበረሰብ ነው። ለምሳሌ ድሮን ወያኔን በሚጨፈጭፍ ሰዓት እኮ ድሮኗ ስም ነበራት፣ በላይነሽ አመዴ ትባል ነበር። አሁን በአሁኑ ሰዓት የኢትዮጵያ ድሮን የአየር ኃይል ድሮን አማራን ሲጨፈጭፍ ግን ማንም የኢትዮጵያ ሕዝብ ያዝናል። የኦሮሞ አክቲቪስቶች ሁሉ ያዝናሉ። እንዴ ለምንድን ነው ትጥቃችሁን አውርዱ የተባሉት ከፕሪቶሪያው ስምምነት በኋላ? ወያኔ ትጥቁን ያልፈታ መጥቶ ቢወራቸውስ? ወያኔ ደፍሮናል፣ ወያኔ ጨፍጭፎናል፣ ያላደረገን የለም። እንስሳቶችን ሁሉ ፖለቲካ ውስጥ አስገብቶ የጨፈጨፈን ነው ወያኔ ማለት። 47 ጊዜ ነው የሞከሩት በወልቃይት ጠለም ሁመራ 47 ጊዜ በጀነራል ምግበይ 47 ጊዜ ተደቁሰው ነው የተመለሱት። የአብይ አህመድ ትልቁ ስህተት ሁሌ የኢትዮጵያ ችግር የመሪዎች ስህተት ነው። የመሪዎች የባድመ ውጊያ የመሪዎች የመለስ ስህተት ነበር። የምኒልክ ስህተት ነበር። የአብይ ስህተት እንዳለ ተንኮታክቶ ሰሜን ሸዋ ድረስ የመጣን እንትን ሩጦ በቃ የአማራ ማህበረሰብ ነፍሱን ስላዳነው ብቻ
ጠራርጎ ስላስወጣለት ወዲያውኑ ወደ ተዋጊዎች እንግባ በቃ መቀሌ እንግባ እያሉ አስቀመጠ። 200 ሺህ ጦር እንዳለ ተቀምጦ አስቀመጠ። አሁን ግን እርስ በርስ ስላልተስማሙ እንደ አልባንያ ተዋጊዎች ጌታቸው ወደዛ ሄዷል። የትግራይ ነፃነት ሰራዊት የሚል ሀራ መሬት ላይ ተቋቁሟል። እርስ በርሳቸው ቀድሞም ጀምሮ አብይ አህመድ ይህን ነገር ከአማራ ማህበረሰብ ጋር ባይጣላ ወያኔን ሙሉ በሙሉ ቢያጠፋ ኑሮ አሁን አሰብ የሚለውን ነገር መጠየቅ ይችል ነበር። አሰብ እኔ የፋኖ ደጋፊ ነኝ። ለምሳሌ ኤርትራ ለፋኖ ምንም ነገር እያደረገች አይደለም። በቲክቶክ በሶሻል ሚዲያ ምናምን ያግዙናል፣ ባንዲራውን ያውለበልባሉ፣ እንደዚህ ይላሉ። ግን አንድም ነገር ያደረጉት ነገር የለም። ስለዚህ አንድ ቀን ያለኝ ጦርነቱ ከተጀመረ ከተጨረሰ የኢትዮጵያ ዕጣ ፈንታ ምን ሊሆን ይችላል በሚለው በኋላ እመለስበታለሁ። ኢትዮጵያ ከተሸነፈች ደግሞ ምን ሊሆን ይችላል በሚለው በኋላ እመለስበታለሁ። ደቂቃ ተጨረሰ። ቴንክ ዩ ኦኬ። እሺ ቴዲ አንድ ሁለት ነገሮችን ቅድም ዳንኤል ከተናገረው ለፈረንሳይ እስከሚያከራየው ድረስ ወር እስከሚሸጠው ድረስ ጅቡቲ ነበረን ምናምን ያለው ዳኒ ባይ ዘ ዌይ ኢትስ በጣም ማይነር ሰርች ነውና ገብተ ሰርች አድርግ እንደዚህ አይነት ነገሮችን ዴፊኒቲቭሊ ከመናገር በፊት ማለት ነው። ጅቡቲ በኢትዮጵያ ቆይ ዳኒ አትግባ አላቅም ነው ያልኩት። ለምን ገብተብኝ ነበር አንተ በማለት አትግባ 1888 ነው ከልክ አሰብን ከአፋር ሱልጣኖች ላይ የጣሊያን ኢንቨስተር ማለት ሺፒንግ ካምፓኒ እንደገዛው ሁሉ ይሄንንም ደሴም ነው። ፍሬንች ሶማሊ የሚለውን እንትን የተቆጣጠሩት ፍሬንቾች እንደዚህ ከሎካል ሱልጣኖች ጋር በመነጋገር በመግዛት ነው። አጼ ሚኒሊክ ራሱ ፍሬንች ኮሎኒ ስትሆን ጅቡቲ የምትባለዋን ሲቲ ሲመሰርቱ አጼ ሚኒሊክ ወደ ስልጣን አልመጡ፣ ንግስናቸው አልተረጋገጠም። ሶ ከዛ አንፃር ካየው ኢትዮጵያ ኦን የምታደርገው የባህር በር የላትም። አክሰስ ባይ ዘ ዌይ ቴዲ አክሰስ ማለትና የባህር በር ኦን ማድረግ they are two different things፣ ሁለት የተለያዩ ነገሮች። አክሰስ ማድረግ በሁለት ሀገሮች መካከል በሚደረግ ባርተሪንግም ሊሆን ይችላል። አንተ ለምሳሌ ኢትዮጵያ ሰፊ የሆነ የውሃ አቅም አላት። ስለዚህ ሃይድሮ ኤሌክትሪክ ፓወርን ተጠቅመ ኤሌክትሪክ ሰጥተ የባህር በር አክሰስ በነፃ ብትቀበል it is access, it is one form of bartering. at the same time ደግሞ ከፍለ መጠቀም አክሰስ ነው። አክሰስ ማንም ኢንተርናሽናሊ አንድን ላንድ ሎክድ የሆነች ሀገር አክሰስ መከልከል የሚችል ማንም ሀገር የለም። it's not allowed in the law ራሱ አክሰስ አብይ አህመድ ቅድም ያሰማህን ኦዲዮ የሚያወራው ስለ አክሰስ ነው። ደፍሮ የባህር በር መብታችን ነው ባህር በራችንን እናረጋግጣለን ማለት አይደፍርም እሱ። ያ አክሰስ ግን መጠቀም መብት አላት። አክሰስ ነው የጠየቅነው ነው የሚለው 120 ሚሊዮን ህዝብ ይዘን አክሰስ ነው የምንጠይቀው፣ ይሄ መብታችን ነው ምናምን። ሶ at the end of the day አንዳንድ የተነሱ ነገሮች አሉ ማለት እንደዚህ አይነት ህዝብ ተኮር ጥላቻ ያላቸው ሰዎች ትግራይ ላይ ድሮን በሚዘንብ ጊዜ በላይነሽ አመዴ ነች፣ ኢትዮጵያ አማራ ህዝብ ላይ ሲዘንብ ደግሞ የደገፈው የለም። ያ የሚያሳየው ኮሌክቲቭሊ ክሬዚ ኮሌክቲቭ ማድነስ ላይ መሆናችን የህዝብ ጭፍጨፋ ኦልሞስት ደድን አይደለም ያሳየው። አብይ አህመድ አሊ ድሮን ሲያዘንብ የነበረው ኢንዲስክሪሚኔትሊ ሲገል የነበረው ከእናታቸው ማህፀን ያልወጡ ህፃናትን ጭምር እስከ አዛውንት ጭምር ነው።
ሶ ይሄንን እንደ ኖርማላይዝ ለማድረግ መሞከር ራሱ አይ ዶንት ኖ ቴዲ እንደዚህ አይነት ሰዎችን ላይክ ፖይንት እንትን ፕላትፎርሙ ራሱ መፍቀድ ኢስ ሰምቲንግ አብይ አህመድ አሊ ትግራይ ላይ ያደረገው ወያኔን አይደለም የጨፈጨፈው የትግራይን ህዝብ ነው ዛሬ ኤርትራ ላይ ዘምተን የባህር ድንበራችንን እናስመልሳለን ስትል ትግራዋይም ያንተ የዛ የቦርደሩ አካል ነው እሱ ሲጨፈጨፍ ኢዝ ኖርማል ካልክ ግን እና አማራውን ሲጨፈጨፍ የሚሰማ ከሆነ የሚያሳየው በሰውነት ደረጃ ያለበትን ዝቅጠት ነው ሶ አሁን ወደ ፖይንቱ ወደዚህ ወደ አነሳው ፖይንት ስንመለስ ሪያሊቲ ኦን ዘ ግራውንድ ቀድም ጀምረው ነበር ሚሊታሪው ላይ there is fatigue ፕላስ ደግሞ ወደድንም ጠላንም ይሄ ገቨርንመንት አሁን the first 3 years of its existence ያለው ህዝባዊ ቅቡልነት የለው በየትኛውም ዳይሬክሽን ኢኮኖሚካሊ ብትል ከአይኤምኤፍ እና ከወርልድ ባንክ ጋር ባደረገው ስምምነት ምክንያት እያንዳንዱ ኢትዮጵያዊ ኦልሞስት 100% በሚባል ደረጃ ኑሮ ሀብቱ ቀንሷል ወርዷል at the same time የዕለት ፍጆታው በዚሁ አግሪመንት ምክንያት ይሄ ገበያ መር ኢኮኖሚ ምናምን በሚል ቀልድ ምክንያት ህዝቡ ዴይ ቱ ዴይ የሆነን አክቲቪቲ ማከናወን ራሱ ኢትዮጵያ ውስጥ አሉ የተባሉ ኢሊቶች that means በጭንቅላታቸውም በፖዚሽናቸውም አሉ የተባሉት ኢሊቶች የህክምና ባለሙያዎች መብላት አቃተን ይያሉ ነው በዚህ ሲቹዌሽን ውስጥ ወታደሩ ኦልሞስት ስትሬችድ ሆኗል ካምፕ ያለው ወታደር ያለው በዚህ ሲቹዌሽን ውስጥ ሄዶ መውረርና ኦሬዲ ቅድም እንዳልኩ ያተናል የማይተካውን የሰው ህይወት አተናል in millions but still we are there so ዛሬ ወረ ሄደ against the international community power አለኝ ብለ ሄደ ወረ አሰብን አኔክስ አርገ ብትቀመጥ no matter how 2 ሚሊዮን ሚሉ 4 ሚሊዮን ይሁን የኤርትራ ህዝብ ያንን አሜን ብሎ ይቀመጣል ወይ የማያልቅ ኮንፍሊክት ውስጥ ነው የምትገባው የማያልቅ ኮንፍሊክት ውስጥ ነው የምትገባው at the end of the day በባርጌን እስካላረከው ድረስ ኦር ደግሞ ከዛው የሚነሳ ከዛው in a sense for example አሰብ ያሉ ማለት አሰብ ኦልሞስት የአፋር ተወላጆች ናቸው አይደለ የአፋር ብሔር ተወላጆች ናቸው በቦታው ላይ ኤግዚስት የሚያደርጉት እንዴት አድርገው ነው ባርጌን የሚያደርጉት ለምሳሌ እሱን ልጠቅስልህ ነው ወደዛ ነው ልመጣ ያሰብኩ ያለው በዚህ በኩል ሲናገሩ መሰማቸው ይሄ ወይ ስለ መከራየት ወይም ደግሞ no I'm not saying that let me finish this one okay አሁን ባርጌን ታደርጋለህ ያልኩ እዛ ያለ አፋር ኢትዮጵያ ካለ አፋር ጋር ስታነጻጽረው ኑሮውን ኢትዮጵያ ያለው አፋር ገነት ውስጥ ነው የሚኖረው the past 30 years ያላቸው ዲፈረንስ ስታይ ማለት ነው so disgruntled የሆኑ የአፋር ተወላጆች አሉ so እነሱን ይዘ አፋር መቀላቀል ትችላለህ ልክ እኔ ያንን አፋር ላይ ሄዶ የቀይ ባህር አፋሮች ምናምኖችን ተቀብሎ ሰመራ ላይ ከነሱ ጋር ስብሰባ የተቀመጠ ጊዜ that's pure political move እንደውም አሁን ከሚያደርገው ያኔ ያደረገው ሰፓሬቲስት ናቸው እነሱ so instead of separating and become a single country why don't you join Ethiopia ምክንያቱም አፋር ውስጥ ያለው ኢትዮጵያ ምን ያህል ቤኔፊትድ እንደሆነ በመሰረተ ልማት በለው በጤና አጠባበቅ በለው በሞርታሊቲ ሬት በለው በቻይልድ ኬር በለው ኤርትራ ውስጥ ካለ አፋር by far የተሻለ አቋም አለው so እነዚህን ሙቮች ተጠቅመ ዲስማንትል ማድረግ ብትችል in the long run you will have the access not only the access the ownership of the port the sea but አንዴ ግን አኔክስ አረጋለሁ ብለ ገብተ ግን ከዛ በኋላ የማያባራ ኮንፍሊክት ውስጥ ነው የምትገባው unless the whole ኤርትራን ኮንትሮል ካላረከ በስተቀር ማለት ነው ይሄ ደግሞ ኢንተርናሽናሊ አሁን ባለው የኢትዮጵያ መንግስት ሌት አሎን
ኢንተርናሽናል እንትኑን ተወውና ያለውን ጫና የማሳደርና የቅቡልነት እንትኑን ተወውና በቀጠናው ላይ ያለው ቅቡልነት ከእለት ወደ እለት ዲሚኒሽድ እየሆነ ነው እየሄደ ያለው። ይሄ ፋክት ነው። ተዳፍረውን የማያውቁ ሀገሮች በደቡብ ሱዳን ገብተው ወረዳ ስም ቀይረዋል። ጅቡቲ ተዳፍራን የማታውቁ ለኤግዚስተንሷ መሰረት የሆነቻት ኢትዮጵያን ዜጎቿን እያባረረች ነው። ሶማሌ ሲያደርጉ የነበሩትን አይተሃል። ሶ ተቀቡልነቱ በቀጠናው ላይ ራሱ የወረደ መንግስት ነው። ሌት አሎን በአካባቢ በኢንተርናሽናሊ ሶ ሌላ ሀገርን ወረ ኮንትሮል አድርገ አኔክስ ቶታሊ አኔክስ አድርጋ ሀገሪቷን አስቀራለሁ ብትል ሌላ ፌለር ነው። ሶ ቤስት ዌዩ አፋርን አኔክስ ማድረግ ነው። የአሰብ አፋርን ከዚህኛው አፋር ጋር መቀላቀል ነው። በእነሱ በሚደረግ ስትራግል ማለት ነው። ቴንክ ዩ። አሁን እኔ ያልከው ለማለት የፈለከውን ገብቶኛል። አሁን በኢትዮጵያ መንግስት በኩል የሚነገረው ልክ እንደ ጅቡቲ ኢኮኖሚያችን እያደገ ህዝቡም ቁጥሩ እየጨመረ ስለመጣ አይ ዶንት ቲንክ እኔ የትኛውንም አንድ የኤርትራ ተወላጅ አስገብቼ እዚህ ጋር በጠይቀው እኛ ታዲያ መጀመሪያ መቼም ቢያለን ነው የሚለው ለጅቡቲ የምትከፍሉትን ለእኛም እየከፈላችሁ እኮ መጠቀም ትችላላችሁ ይላል። አሁን ችግሩ የሚመጣው ኦን እናደርጋለን ስንል ነው። ከመንግስት በኩል ደግሞ የሚነገሩ ንግሮችን ደግሞ ስታይ ወይም ደግሞ ከደጋፊዎቻቸው በኩል የሚነገረው ንግር ስታይ ኦን የማድረግ ነገር ነው። በቃ የባህር በር ያስፈልገናል ነው የሚለው። እውነታውም ያ ነው። አሁን ዝም ብሎ እያድበሰበሱ ለማለት ካለ ይችላል። እውነታው ያ ነው። አሁን ጀስት እዚህ ጋር የምናስቀምጠው ሃይፖቴቲካል የሆነ ስቴትመንት ነው። ሊሆን የሚችለው ነገር ምንድን ነው? አንዳንዶች አሰብን ለመቆጣጠር የኢትዮጵያ መንግስት ኦኬ ብዙም ጊዜ ላይፈጅበት ይችላል። ተቆጣጠረ። ከዛ በኋላስ እንዴት ያለ ኢንቫይሮንመንት ነው የሚፈጠረው? አውቶማቲካሊ በዛ በኩል ያሉት ወደ ጎሬላ ፋይቲንግ ውስጥ ይገባሉ። መርከቦች መግቢያና መውጫ ናቸው። አካባቢው ሰላም ሊሆን ይገባል። ገባ አይደለም? ይሄ የባህር ኃይልን በዛ በኩል ወዲና ወዲያ ለማለት ስልጠናዎችን ለማድረግ እንደፈለግ ለመንቀሳቀስ ለመግባት ለመውጣት ጤነኛ የሆነ ኢንቫይሮንመንት ሊፈጠር ይችላል። ሁለተኛው አስመራ ድረስ ሄደ ፑፔት የሆነ ገቨርንመንት አንተ ልትቆጣጠረው የምትችለውን ነገር አሁን በነ ብርጌድና አህመዶ ተብለው አዲስ አበባ ውስጥ ያሉ አሉ። አይዶ ነው በቁጥር 30 ናቸው 40 አላውቅም፣ ግን 50 የሚሆኑ አሁን ጓደኞች አሉን። ኢንተርቪዎቻቸውን እየሰማሁ ነበር። ማነሳችንን አትዩ፣ እኛ እኮ እዛ ጓደኞች አሉን ምናምን ይላሉና ኦኬ ማንም ሰው በተፈጥሮ ስልጣን ይፈልጋል። አሁን እዚህ ጋር ከኤርትራ በፊት ሞቴን ያድርገው ምናምን የሚል ሰውዬ በኢሳያስ አፈወርቂ ቦታ ላይ መቀመጥ ይፈልጋል። የሰው ልጅ ተፈጥሮ አይሉ። በአብይ አህመድ ቦታ ላይ ዳኒ እስራኤል መቀመጥ ይፈልጋል። ማንም ስልጣን ይፈልጋል። ለምትሆነው በቤት ለመሄድ ነው፣ ታጅበ ለመሄድ ነው። አንዱንም ኤርትራ እዚህ ጋር ጠርተው የውጭ ሀገር ስደት ይብቃና በ4 በ5 ታጃቢ ትሄዳለህ ፑፔት የሆነ የኤርትራና ፕሬዚዳንቱን ብትለው ምናልባት ለሀገራቸው ካላቸው ጥልቅ እንትን አንዳንዶቹ ኖ ሊሉ ይችላሉ። ግን አብዛኞቹ በባህሪ የሰው ልጅ በባህሪ ስልጣን ይወዳል። ሁሉን ነገር ያልፈቀደውን ይህን መንግስት አምባገነናዊ መንግስት አስወግደን የተለያዩ ሀሳቦች የሚንሸራሸሩበትን ኤርትራን እንፍጠር የሚሉ ኃይሎች ተነስተው ወይም ደግሞ ለኢትዮጵያ መንግስት የሚገዙ ወይም ደግሞ በኢትዮጵያ መንግስት ናሽናል ኢንተረስት ላይ ማይደራደሩ ወይም የኤርትራ ህልውና በኢትዮጵያ ህልውና ውስጥ ነው፣ የኢትዮጵያ ህልውና ለኤርትራም ህልውና አደጋ ነው ብለው የሚያምኑ ሌላ የፖለቲካ ፓርቲዎች ከተነሱ ኢንቫይሮንመንቱ ሊቀየር ይችላል። አንዴ ግን የመጀመሪያ ቶክስ ከተተኮሰ ግን ብዙ አይነት ኢንተረስቶች አሉ። አሁን እኔ ማወቅ የፈለግኩት ምን አይነት ኢንቫይሮንመንት ሊፈጠር ይችላል ነው። አንዳንድ ሰዎች አይ የምታስቡትና ሊሆን የሚችለው ነገር አይገናኝም፣ ምንም የሚፈጠር ነገር የለም። ጀስት አሁን አንዱ ሲኮመት እያየሁት ነበር። ህልም ተፈጥሮ ሳይተኛ አይታደርም ይላል። ጀስት ተኩስ ይላል። አንዳንዶች ደግሞ ከመግባታቸው በፊት ጦርነት ውስጥ መግባት ቀላል ነው፣ መውጣት ግን ከባድ ነው ይለዋል። እና እስኪ መላምት እንትኑን አይተዋል። ግን ቴዲ ሞር ዳን $10 ትሪሊየን
የሚንቀሳቀስበት ሩት ነው። ዳት ሚንስ እስትንፋስ ነው ያ ቦታ ወደድንም ጠላ ነው። ሶ ዱ ዩ ቲንክ the western ሀብታቸው ላይክ ሁቲዎች ምን ያህል የእግር እሳት እንደሆኑባቸው ላይክ የጭቃ ውስጥ መርፌ እንደሆኑባቸው ታውቃለህ። እዛው የአሚን የጭቃ ውስጥ ሾክ እንደሆኑባቸው ሶ at this point ስታቢላይዝ ያልሆነ ገቨርንመንት ኢንስቶል አድርገ ለኢንሰርጀንሲ የተጋለጠ ስፔሱን አስበው። it's not about ኤርትራ የነሱ ሀብት የሚያልፍበትን ለምንድን ነው እስካሁን ኢሳያስን ያልጣሉት? እንደሌላው እንትን በሆነ ፑፔት ያልተኩት? እሱ አገር ውስጥ ያለውን በግልበትም ቢሆን ቅቡልነቱን አረጋግጧል። ሶ የሆነ ላይክ እንትን ያልሆነ ገቨርንመንት ኢንስቶል ቢደረግ አካባቢው ነው የሚበጠበጠው። ሌላ ሀውቲ ተፈጠረ ማለት ነው። ከዛ ፖዚሽንም አንፃር ይኸው ኦኬ፣ እሱ ነው መላምት እያስቀመጠን መሄድ አለብን የምለው። አንዱ ልጅ ከቅድም ጀምሮ ሪኮርድ አድርጉ ይላል። አንተ አትችልም እንደ ሪኮርድ ማድረግ? ጀስት ስላይድ ዳውን አድርግ ስክሪንን፣ ከዛ ሪኮርድን ተጫን። ወይስ ያስከው ስልክ ሪከርድ አድርግ? እንዴት ያለ ነገር ፉል ሜሞሪ ይሆናል እንግዲህ ይመቸው። ሳወቃጀት ይሆናል፣ አትፍረድበት። እኔ በጣም ብዙ ኤርትራውያን ጓደኞች አሉኝ እና አንዳንዴ ቁጭ ብለን ሊሆን የሚችለውን ነገር በግልጽ እናወራለን። ምንድን ነው ሊሆን የሚችለው? ብዙ ጊዜ እነሱም የሚናገሩን ንግግር አብዛኞቹ ጋር ማየው የሚያዩት ነገርና የሚቀበሉት ነገር አለ። አዎ በቴክኖሎጂ የኢትዮጵያ መንግስት አድቫንስድ ነው። አሁን ባለው ግን ጥሞናው ተሰልቧል። አማራ ክልል ላይ፣ ኦሮሚያ ክልል ላይ እንዲህ የኦጋዴን ነፃ አውጪ ግንባር የተነሳ ነው። የትግራይ ክልል ዜጋ የምታየውን ነገር እያየ ነው። አሁን የኢትዮጵያ መንግስት ወይም ደግሞ የጠቅላይ ሚኒስትሩ ፕራይም ታይም ላይ ነው ብለው አስቡም። አብዛኞቹ ደግሞ የሚያንሸራሽሩት ሀሳብ እንደ ብርጌድ ንሓመዱ አይነት ሰዎች እሳቤ ያላቸው ደግሞ ቀላል የማይባሉ ደግሞ የኤርትራ ተወላጆች አሉ። አሁን ገና ባልሆነ ነገር ላይ ግን ሊሆን የሚችል ነገር ነው ጀስት መላምት እያስቀመጥን ያለ ነው እና ጦርነት የሚፈጠር ከሆነ መቋጫውንም ዝም ብለን መላምት ማስቀመጥ አለብን። ቢኮዝ ሪከርድ ሆኖ የሚቀመጥ ነገር ስለሆነ ከ3 ከ4 ዓመት በኋላ ድጋሚ እኔ ብጠይቅኝ ጦርነት ትክክል ነው ብዬ አላስብም። ጦርነት ውስጥ መግባት አለብን ብዬ አላስብም። የተለያዩ አማራጮችን መጠቀም አለብን ብዬ አስባለሁ። በተለይም ደግሞ ይሄ በመነጋገር ጉዳዩ የባህር በር ጉዳይ ከሆነ የጅቡቲ ጉዳይ ማንንም ኢትዮጵያ ያናዳል። ማንንም ጅቡቲ ኢትዮጵያ ላይ በምታደርገው ጉዳይ ላይ የማይናደድ ሰው ካለ አንተ ደምን መመርመር ነው ያለብን። ጅቡቲ ማለት ኢትዮጵያውያን ዝም ብለን ግማሹን የኦሮሞን ህዝብ እንኳን በንልክ ይዘዋቸው እጃቸውን ወደ ኋላ ጠፍረው አስረዋቸው ያመጣሉ። ውሃ መዝጋት የውሃ መዝጋት እኮ ነው የሚጠበቅም። ውሃ ዲፔንደንቶቹ ደቡብ ከኢትዮጵያ ነው። 98% ጂዲፒዋ ከኢትዮጵያ ሆኖ ከታሪካዊ ጠላት ጋር በጣም ትምክተኛ ሾቪኒስት ነኝ። በሀገር ጉዳይ ላይ በጣም ትምክተኛ ነኝ። እንደው ማድረግ እንኳን ባንችል እንኳን ይሄ ነው አይደል? በሀገር ጉዳይ ላይ እንደዚህ አይነት ሀሳቤ ሊኖር ይገባል። ጅቡቲ የምትባል ሀገር ከግብፅ ጋር እንግዲህ እንትን ስትልብህ ስታሴርብህ እያንዳንዱ ወጪ ገቢያችንን እየተፈጣውን ቀጣዩ ሙቭ እያንዳንዱ ወጪ እንዴት ከግብፅ ጋር አብረህ ትቆማለህ? ሲጀምር ኢትዮጵያ በቃ አማራጯ አይኗ ተከፍቶ ፊቷን ወይ ወደ ሌሙ ወደብ ወይም ደግሞ ወደ ሌላ ቦታ ብትሄድ ጅቡቲ በቂጧ የምትቀመጥ ሀገር ናት። በቃ በክራይ የምትኖር ሀገር ናት። ወታደራዊ ቤዝ ያላቸው ሀገሮች የተወሰነ ሳንቲ ይበጥሱላታል። የምትኖር ሀገር ናት። መሪዎቿ እዚህ ድሬዳዋ እየመጡ ነው በርጫ ላይ የሚቀመጡት እሱም ውሃውና ኤሌክትሪኩን ከኢትዮጵያ እየተጠቀሙ ቤዞቹ ራሳቸው ውሃና ኤሌክትሪኩን ከኢትዮጵያ እየተጠቀሙ ነው። ሊትራሊ ከኢትዮጵያ ውጭ ጅቡቲ ህይወት የላትም። 98% ጂዲፒዋ ግሮስ ዶሜስቲክ ፕሮዳክቷ በሙሉ በቃ ኢንከሟ ከኢትዮጵያ በምታገኘው ግብር ነው። ወታደራዊ ቤዝ ዝም ብሎ ምንም እዚህ ገባ የሚባል ገንዘብ አይደለም ያላት። እቺ ሀገር ኢትዮጵያን በመፍራትና በመንቀጥቀጥ እንደውም ምን ጎደለ ምናምን ጥሩ ምግብ ቤት የከፈተ ሰው ምን ጎደለ ምን ይጨመር ምናምን እያለ ይንከባከባል። ከግብፅ ጋር ሄደ ታሴራለህ። 5000 ማይልስ ርቀት ተጉዛ የመጣች ሀገር ይሄ ድድብና ነው። ይሄንን ኢትዮጵያውያን ደግሞ ሲያዩ ኦኬ አሁን ምልክቶችን እያየን ነው። ህዝብ እየበዛ ነው። ኢኮኖሚ እያደገ ከሆነ ከዚህ በኋላ የሚመጣው ኢትዮጵያዊ ትውልድ
እዚህ ጋር መፍትሄ ካልሰጠው ጅቡቲ በነፍስ ልትጫወት ትችላለች ማለት ነው። ግብፅ መታ ወጪ ገቢ እያንዳንዱን የተቆጣጠረች እየፈተሸች የምታስገባ ከሆነ ወታደራዊ ቁሳቁሶችን ታዛለ። ግብፅ ይሄ ይገባል ይሄ አይገባም ልትል ነው ማለት ነው። ይሄኛው ሸቀጥ ይገባል ይሄኛው አይገባም የምትባልበት ደረጃ ላይ ከደረስክ በቁምህበት ሞትሃል ማለት ነው። ትፈርድባታለህ ግን ቴዲ በጅቡቲ ላይ እንዴት ነው ማልፈርድባት? እንዴት ከግብፅ ጋር ከዚህ አንግል እስቲ ይኸውልህ ነው በጅቡቲ ሳይሆን የግብፅን የዲፕሎማሲ አቅማቸውን አደንቃለሁ። ኖ እሱማ ግብፅማ ይኸውልህ አንተ ተራ አይደለም እኮ ቴዲ ነው እያወራ ያለው ቴዲ ነው እያወራ ያለው። ሲሰጥ አላወራም። አም ሶሪ ፎር ማይ ላንጉዌጅ። ሲሰጥ ግን አልገባም። እሱ እኮ አሁን ቴዲ ነው እያወራ ያለው። ያንተ ተራ አይደለም። ያንተ ተራ የሚሆነው ልክ ዳኒ ጀምር ብሎ ላይ ሲያስቀምጥ ነው። ዳኒ ኦኬ መች ሰጠ እናወራለን። የጅቡቲን ጉዳይ አንካልኩሌትድ የሆነ ሙቭ ነው የሚያደርጉት። አደጋ ይፈጠርባቸው ትፈርድባቸዋለሁ እኮ ያልኩህ ይኸውልህ ምን መሰለህ፣ እነዚህ ሰዎች ያላቸው አንድ ፕሮዳክት ነው ሊሸጡ የሚችሉት፣ እሱም ወደብ ነው። አንድ ፕሮዳክት ነው ያላቸው። ኤግዚስታንሳቸው የተመሰረተ ወደብ ላይ ነው። አንተ ወደ ሌላ ልታማትር እንደሆነ ሲያውቁ ፕሬሸሩን ማብዛት ይፈልጋሉ አንተ ላይ። ስለዚህ ይሄ ጉዳይ ኢትዮጵያን እንደውም ይገፋታል ወይስ ኢትዮጵያን ወደ ጅቡቲ ያቀርባታል? የሚያደርጉት አልተርኔቲቭን መፈለግ አለባት እንጂ ኢትዮጵያማ አልተርኔቲቭን መፈለግ አለባት። አሁን አውቶማቲካሊ እኮ ጅቡቲ እንደዚህ አይነት ሳይን ካሳየችው፣ ምክንያቱም መንግስታት when state becomes desperate ሲሆኑ you don't know what kind of action they will take፣ ምን አይነት አክሽን እንደሚወስዱባት አታውቅም። የትኛው ዓለም ላይ ያለ መንግስት ዴስፕሬት ከሆነ አክሽን ቀጣዩ ሙቭ ምን እንደሆነ አታውቅም። አሁን የኢትዮጵያ መንግስት ኦኬ ይሄን ሲሰማ ኦኬ ጅቡቲ እንዲታሰባ ህዝቡ ራሱ አሁን ኦኬ ይሄን ሰማ፣ እቺ ሀገር ነገ ልታንቀጥ ትችላለች ከግብፅ ጋር በመተባበር። የዛን ጊዜ ምንድነው የምትሆነው? ስለዚህ ሳትወድ በግድ ያለን ኃይል አሟጠ የሆነ ውሳኔ ትወስናለህ ማለት ነው። ስለዚህ የጅቡቲ የመጀመሪያ ሙቭ የጅቡቲ ብቻ አይደለም የሶማሌ ሙቭ ራሱ ሆርን ኦፍ አፍሪካ ላይ ያሉ ሀገሮች በሙሉ ከኢትዮጵያ ጋር ከመስራት ውጪ ከግብፅ ጋር የሚሰሩ ከሆነ የመጨረሻ ፖለቲካሊ ዶማ ናቸው በእኔ ሂሳቤ። ግብፅ ማለት ለምሳሌ እኛ ሶማሌላንድ ጋር ሄደን ኤምኦዩ ተፈራረምን አይደል? ሞቃዲሾ ጋር መጥተው አላንስ ፈጠሩ። እርግጠኛ ሆኜ የምነግርህ ሞቃዲሾ የኢትዮጵያ ወዳጅ ብትሆን ግብፃውያን ከሶማሌላንድ ጋር ወዳጅነት ይፈራረማሉ። ሞቃዲሾ ጋር የወሰዳቸው ከሶማሌላንድ ጋር ስለተፈራረምን የሞቃዲሾ ወይም ደግሞ የሶማሌ ህዝብ አሳቢ መስለው ነው የመጡት። እያንዳንዱ እንቅስቃሴያቸው ከራሳቸው ኢንተረስት አንጻር ወይም ደግሞ ከኢትዮጵያን ታርጌት ያደረገ እንቅስቃሴ ነው። እነሱ ዜዶን ኬር ስለ ሶማሌ፣ ዜዶን ኬር ስለ ኤርትራ፣ ስለ ሱዳን አይመለከታቸውም። ግብፅ እኔና አንተን ታሪካዊ ጠላቱ እኔና አንተን የሚያሽመደመድ ነገር ሁሉ ላይ ትሳተፋለች። እኔና አንተ በሁለት እግራችን ከቆምን እኔና አንተ በሁለት እግራችን ከቆምን ጡንቻችን ከፈረጠመ ግብፅ ምን ማድረግ አትችልም። ጅቡቲ ከፈረንሳይ ነፃ ስትወጣ ማለት ነው ከግብፅ እጅ እንዴት ነው ያስመለጥናት? አልኩ እኮ የግብፅ እያንዳንዱ እንቅስቃሴ ናይልን ታርጌት ያደረገ ነው። አሁን ዛሬ አይደለም የሞከረችው እኮ ቴዲ፣ ዛሬ እኮ አልነበረም ይሄን ነገር የሞከረችው ቴዲ። ገብቶኛል እኮ ግብፅ እኮ ግን ያኔ ምን ተጠቅመን ነው if you remember the history ምን ተጠቅመን ነው ጅቡቲን ዘላለም የኢትዮጵያ ያኔ እኮ ከሷ ከጅቡቲ ላይ ወደብ አንጠቀምም ነበር። ወደብ ነበረን እኛ። ግን ጅቡቲ በዛን ወቅት ከግብፅ ወጣ ከግብፅ እጅ አምልጣ ወደኛ እጅ የገባችው ኡመር ጊሌ እኮ የተማረው እኮ ሊሴን የተከፈተው ለምንድን ነው? ሊሴን ኃይለ ሥላሴ ሊሴን የከፈቱት እኮ ፈረንሳይ ትምህርት ቤት የከፈቱት እኮ የጅቡቲን ነፃ አውጪ ግሩፖች ለማስተማርና ለኢትዮጵያ የሚመች የጅቡቲ ናሽናሊስት እንዲፈጠር ነው ያደረጉት። ደርግ ምንድን ነው ያደረገው? ምን አይነት ኦፕሬሽን ሰርቶ ነው ከግብፅ እጅ ያስመለጣት ጅቡቲና ወደኛ ያደረገው? ምንም ነገር ፈለገንባት አይደለም። ግን ግብፅ ወደዛ አካባቢ እግሯ እንዳይረግጥ ነው። ዛሬ ላይ እንዴት እንድትገባ ተፈቀደላት የሚል የኛን የዲፕሎማሲ ድክመት ለምን ማውራት አንፈልግም? ኖ እሱ ብቻ አይደለም። አሁን ይሄን ካልክ መለስ ዜናዊ የሰራው የዲፕሎማሲ ስህተት አለ ጅቡቲ ላይ። እዚህ ጋር ግን አሁን የዲፕሎማሲ ስህተት አለ ብሎ መናገር ይቻላል? ብሩክ ቆይ ባኪን ፎር ሲሆን ትኛል። ቆይ አስደምጣቸዋለሁ አንድ ድምፅ። ይሄ ሁሉ
ላንድ ሎክድ የሆንበት ጊዜ የፈጠረብን ነገር ነው። በየአመቱ $2 ቢሊዮን እየከፈልን በቃ እጃችን ተቆረጠ። እጃችን የተቆረጠው መቼ ነው? እንዴት ተቆረጠ? የዶክተር ያዕቆብን ድምፅ አሰማቸዋለሁ። ቅድም ሳሰማ ነበር። የመለስ ዜናዊ ንግግር አለ ቃል በቃል ገና ያኔ ሬፈረንደም አዘጋጅተው የተገነጠሉ ሰዓት። ፖይንቱ ምንድነው? አሁን ወደ ሪያሊቲው እንምጣ፣ ወደ እውነታው እንምጣ። አሁን የተጋፈጥነው ነገር ምንድነው? ሪያሊዝም ያንን ነው የሚናገረው። አሁን ስላለው ነገር እናወራ። ምንድነው የሚሆነው? ጡንቻ ከፈረጠመ አሁን ባለበት ዓለም ምንም ማድረግ ትችላለህ። በዚህ የሚከራከር ያለ አይመስለኝም። ኦብቪየስ ዩኤን ነው እንትን ነው ምናምን። ጡንቻ ካለ ምን ማድረግ ትችላለህ? ጡንቻ ከሌለ ጡንቻ ካላቸው ጋር ጓደኛ ትሆናለህ። ይሄ ነው አሁን የዓለም ፖለቲካ። ስለዚህ ከዚህ በመነሳት የኤርትራና ወይም ደግሞ አሁን ያለው የፌዴራል መንግስቱና የሻዕቢያ መንግስት ግንኙነት ምን ይሆናል? ጦርነቱ ውስጥ ከገባንስ ምንድን ነው የሚፈጠረው? እስኪ መላምት እያስቀመጠን ለማለት ያለው። ቴንክ ዩ ብሩኬ። የማተራ ነው የኔ ተራ ነው። ዳኒ ነው አይደለም፣ የኔ ተራ ነው። ሙላት አይደለም ከኔ በፊት ነው። ሙላት እስካሁን እኔ ካንተ በፊት ነኝ። የኔ ነው ተራው ነበረ። ሙለታ ነበረ። ልክ ነው። ሙለታ ነበረ እኮ ቴዲ። የኔ ተራ ነው። የኔ ተራ ነው እኮ ቴዲ። ይሄዳልኛ አንተ ስታወራ እዚህ ነበርኩ ዳኒ። ችግር የለውም፣ ችግር የለውም። ያንተ ተራ ነው ሙላት፣ ያንተ ተራ ነው። ሌሎቻችሁ ታፕታፕ አድርጉ። ታፕታፕ እያደረጋችሁ አዳዲስ ፊቶች ማየት አለባችሁ፣ መልመድ አለባችሁ እና ፌመስ የሆኑ የኛ ፊት ተቀጥቅጧል በጣም የኛ ፊት ተቀጥቅጧል በጣም እያልከው ሰዎች ሌሎች ደግሞ ፌመስ መሆን አለባቸው። ገባ? አንዳንድ ጊዜ እንደ ፈምሰናል። እውነት ነው። እዚህ ቤት ፈምሰናል። ማለት ነው። አዳዲስ ሰዎች ካላችሁ እነዚህን ሰዎች እያያችሁ ስለምትናገሩት ንግግር ስለ ጨዋነታችሁ እርግጠኛ ሆናችሁ እውቀታችሁን ይዛችሁ ነታችሁ ሀሳባችሁ ምንም ሆነ ምን እናደምጣለን እና ይሄን ከግምት አስገብታችሁልኝ ትልካላችሁ በሚቀጥለው የማደርገው ውይይት ማለት ነው። ሌላው ደግሞ በኦዲዮ በማደርገው ውይይት የእንትና ማን ነው ቅድም የነበረው ልጅ ሚኪ የኤርትራው ልጅ ቢገቡ እና ሀሳብ ቢሰጡ የምትላቸውን ኤርትራውያን ትነግረኛል። አሁን አብዛኞቹ እየሆነብኝ ያለው ነገር ምንድነው? ቪዲዮ አይከፍቱ፣ አይታወቁም፣ ወቀሳ እንዳይመጣ ይሄ ልጅ ኤርትራዊ አይደለም ብላችሁ ደግሞ ቅሬታ እንዳታሰሙ። ኤርትራዊ ነው ብሏችሁ የምታስቡት ሰው ካለ ነገ ከነገ ወዲያ ወይም በሌላ ጊዜ በምናደርገው ውይይት ላይ በተወሰነ መንገድ ድምጻችሁ እንዲሰማ ለማሳተፍ ሙከራ አደርጋለሁ። እሺ ሙላት 8 ደቂቃ አለ። ኦኬ ቴንክ ዩ አመሰግናለሁ። ሁላችሁንም እየተደረጉ ያሉ ውይይቶች አስፈላጊ ናቸው። ነገር ግን ሁላችንም ማወቅ ያለብን ነገር የሀገር ጉዳይ ሁሉ ኢትዮጵያን የሚመለከት ነው። መላው ኢትዮጵያን የሚመለከት ጉዳይ ነው። አንዳንድ ጊዜ በሀገራዊ ጉዳይ በናሽናል ኢንተረስት ላይ ሌሎች ሰዎች የግል በየሰፈር ውስጥ የሚደረግ ችግርን እያዩ በዛ ምክንያት በዛ ንዴት የሀገርን ኢንተረስት ለሌላ ሀገር አሳልፎ የመስጠት ከሌላ ሀገር ጋር የመቆም ዝንባሌዎችን እያየን ነው ብዙ ቦታ ላይ። ይሄ ትክክል ያልሆነ ነገር ነው። ሁሉም ሰው ራሱን ማየት የሚገባበት ሁኔታ ነው መፈጠር ያለበት። ሌላው ነገር ኢትዮጵያ ላይ የሚደረጉ ጦርነቶች አሉ። አሁን የተለያዩ በየቦታው በየጫካ ውስጥ እየተሽለኮለኩ የሚደረጉ ጦርነቶች ከኋላ ማን ነው ያለው የሚለውን ካየን እነዚህ ጦርነቶች ላይ ከኋላ የሻዕቢያ መንግስት እንዳለ ይታወቃል። ኢንዳይሬክትሊ የሻዕቢያ መንግስት አለ። ስለዚህ ይሄ አካል በዚህ አካል የሚመሩና የዚህ አካል ፈረስ የሆኑ አካላት ለማንኛውም ኢትዮጵያ ውስጥ ላለ ህዝብ ተቆርቋሪም ወይም ተወካይም ሊሆኑ አይችሉም፣ ሊጠቅሙትም አይችሉም። ባይዘ እስካሁንም እየጠቀሙትም አይደለም፣ እየጎዱት ነው ያሉት። አማራ ክልል ብንሄድ፣ ኦሮሚያ ብንሄድ፣ የትም ቦታ ብንሄድ በዚህ ሰውዬ በዚህ ሽማግሌ የሱን ሐሳብ ለማስፈጸም የሚሄዱ አካላት ህዝባቸውን ሲጎዱ ነው እንጂ ያየነው ለህዝብ አንድ ፍሬ አንድ ነገር ለህዝብ የጠቀሙትን ነገር ሊነግረኝ የሚችል አካል የለም። ሊሳደብ የሚችል እንጂ ለህዝብ ይሄን ሰርቷል፣ አማራ ክልል ላይ ለህዝቡ ይሄንን አድርጓል፣ ኦሮሚያ ላይ ለህዝቡ ይሄንን አድርጓል ብሎ የሚነግረኝ አንድ ሰው የለም። ነገር ግን የህዝቡን ጉዳት ሊናገር ይችላል። ሌላው ነገር ቅድም አሁን ስለ ድሮን ጭፍጨፋ ተብሎ ሲወራ ነበር። ድሮን ባይዘይ ትግራይ ላይም አማራ ክልል ላይም ድሮን ንጹሃንን አልጨፈጨፈም፣ ወደፊትም ንጹሃንን አይጨፈጭፍም። ባይዘይ ድሮን
ማንንም ንጹሃንን ኢላማ አድርጎ የመጣበት ሁኔታ የለም። አማጽያንን ግን ዛሬም ነገም ወደፊትም ድሮንን እኛ የምንጠቀመው ጠላትን ልንመታበት፣ ጠላትን ለመምታት መሳሪያ አትመርጥም። ስለዚህ ጠላትን ባገኘንበት ቦታ ላይ እንመታለን። ስናገኝ ምንም አንመርም። ሲገድል ጀግና ሲመታ ደግሞ ንጹሃን ህዝብ የሚሆንበት ምክንያት ምንም ነው? ሰው እዛ ጋር ቅድም ሁለት አካላት ስላነሱ ነው ንጹሃን ላይ የተደረገ የድሮን ጭፍጨፋ የለም። ይሄን በዚህ ማስመር እንፈልጋለን። ሌላው ነገር ስለ ሻቢያው መንግስት በጣም በተደጋጋሚ እየተነሳ ነበረ። ሂስቶሪካሊ ማወቅ ያለብን ነገር የኢትዮጵያ ገዢዎች የቀድሞ ገዢዎች ስህተት ነው እንጂ ጅቡቲም ሆነ ኤርትራም የኢትዮጵያ አካል ነበሩ። ሁለቱም ግን በቀድሞ ገዢዎች ስህተት ከኢትዮጵያ አካል ውጪ ሆነዋል። አሁን ባለው ዓለም አቀፋዊ ህግም ሆነ በሀገራዊ ህግ ኢትዮጵያም ሆነ ኤርትራ የኛ አካል ማን ነው? ጅቡቲም ሆነ ኤርትራ የኛ አካል አይደሉም። ነገር ግን አንድ ሀገር ላንድ ሎክድ ሆና ግዴታ የለባትም፣ መብት አላት። አክሰስ ቱ ዘ ሲ የማግኘት መብት አላት እያልን ያለነውም ያንን ነው። ያንን ለማድረግ ደግሞ መብት አለን። እነሱም ሙቹዋል የሆነ ቤኔፊት ከኛ እነሱም ማግኘት ይችላሉ። እኛም የመጠቀም መብታችን እንደተከበረ ነው ማለት ነው። ከዛ ውጪ ግን አሁን የሀገራችንን ናሽናል ኢንተረስት የራሳቸውን ጥቅም ወይ ስልጣን ተገን በማድረግ ይሄንን ስልጣን ለማግኘት የኤርትራ መንግስትም ሀገር ውስጥ ያሉ ባንዳዎችን የመጠቀም ሁኔታዎች አሉ። ሊጠቀም ነገር ግን አይሳካም። ባይዞ አሁንም እየተጠቀመ ነው፣ ግን አይሳካም። የማይሳካ ነገር ነው። በማንኛውም መንገድ ግን መታወቅ ያለበት ነገር የኢትዮጵያ መንግስት በማንኛውም መንገድ ጦርነትን አይፈልግም። ከማንኛውም ጎረቤት ሀገር ጋር ጦርነትን አይፈልግም። ኤርትራንም ጨምሮ በእኛ የሚነሳ ጦርነት የለም፣ በእኛ የሚጀመር ጦርነት የለም። ከነኩን ግን እስከ መጨረሻው እንሄዳለን፣ እስከ መጨረሻው እንሄዳለን። ሜቢ ይሄንን ጉድጓድ ውስጥ ያለ ህዝብ ባይዘይ ጉድጓድ ውስጥ ያለ ሰው ከጉድጓድ ውስጥ ካልወጣ ነፃነትን አያውቅም። ከጉድጓድ ውስጥ አውጥታ ከተማ ውስጥ ከወሰድከው እንዴ ለካ ጉድጓድ ውስጥ ነበርኩ ይላል። ጉድጓድ ውስጥ ሆኖ ግን ከጉድጓድ ውጪ ሌላ መልካም ነገር አይታየውም። ጉድጓድ ውስጥ ያለን አካልም ከጉድጓድ አውጥተን ነፃነቱን ልናውጅለት እንችላለን ማለት ነው። ራሳቸው ከመጡ ነው የምልህ። ይሄን ከማድረግ ወደ ኋላ አንልም። ነገር ግን እኛ የምንጀምረው ጦርነት የለም። ዛሬም ነገም መታወቅ ያለበት ነገር በሰላማዊ መንገድ አክሰስ ቱ ዘ ሲ እንጠይቃለን። የኢንተርናሽናል ማህበረሰብ እንዲያውቅልን እናደርጋለን። ይሄን ነገር ደግሞ እናደርገዋለን። ከዛ ውጪ ግን ቀላል ጥያቄ ኤርትራውያኖችም ይስሙ። አሁን አንተ የምትደግፈው መንግስት እየጠየቀ ያለው የባህር በር መጠቀም ነው ወይስ የባህር በሩን አሰብን የራሱ የግሉ ማድረግ ነው? መጠቀም ነው። በተደጋጋሚ እኮ የተከበሩ የዓለም ሎሬት ጠቅላይ ሚኒስትራችን ዶክተር አብይ አውርተዋል። ጦርነትም መግባት አንፈልግም፣ በኔጎሽዬሽን ነው እኛ የመጠቀም አክሰሱን ነው የምንፈልገው። ያን እኮ አልከለከሉም። ታዲያ እነሱ ወደዛ እንምጣ ነው። ከነገ ጀምሮ እኮ መጠቀም ትችላለህ። አይ ዶንት ቲንክ ከተሳሳትኩ ታርማ ነው። አንድም ኤርትራዊ ለሻቢያ ቅርበት ያላቸው የኤርትራ ተወላጆች ሲናገሩ እንደሰማሁት ኢቨን ኢንክሉዲንግ ኢሳያስ አፈወርቂ ራሱ ያኔም ቢሆን ለነመለስ ዜናዊ እኮ የባህር አሰብን መጠቀም ትችላላችሁ ብለናል እኮ ብሏል። አሁንም እኮ እያለ ነው ያለው። እኛ ያው ቴዲ ማወቅ ያለብን ነገር ሌላ ኢንተረስት ስላለው ነው። ባይዘ 34 ዓመት ምንም አይነት ምርጫ ሳያካሄድ አንድም ተቃዋሚ የፖለቲካ ኃይል እዛ ሀገር ላይ በሌለበት ሁኔታ ይሄ አካል የራሱን ጥቅም
የማስከበር ስልጣኑን የመጠበቅ እንጂ የመወያየት ፍላጎትም የለውም። እዚህ ጋር እኛ በማንኛውም መንገድ ዝግጁ ነን የመጠቀም አክሰሱን እነሱ ከኛ ጋር ተወያይተው የመጠቀም አክሰሱን የሚፈቅዱልን ከሆነና እነሱም ከኛ መጠቀም ያለባቸው እንዲጠቀሙ እኔ ገብቶኛል የተደበሰበሰው ነገር ገብቶኛል። ያንን ደግሞ ቲክቶክ ላይ በሚያወሩት ሳይሆን ኦፊሻሊ ለመጨረሻ ጊዜ መገናኘት ያለበት አካል ነው። ለመጨረሻ ጊዜ እንደዚህ አድርጌ ልጠይቅ። በየአመቱ ለኤርትራ ለጅቡቲ $2 ቢሊዮን ትከፍላለህ። ኤርትራ ሉዓላዊ ሀገር ናት። ከፕሮክሲሚቲ አኳያ ከጅቡቲ እስከ ደረቅ ወደብ እስከ ሞጆ እስክትመጣ ድረስ ያለው ርቀትና ከአሰብ መተህ እስከ ደረቅ ወደብ እስከ ኢትዮጵያ እስክትገባ ድረስ ርቀት አለ፣ አድቫንቴጅ አለ። ቅርብ ነው፣ 600 ኪሎ ሜትር ምናምን ነው። $2 ቢሊዮን ተከፍላችኋለህ። ይሄ መንግስት ለመክፈል ዝግጁ ነው? ለጅቡቲ የሚከፍለውን ይከፍላል ወይስ ምንድነው የተፈለገው ነገር? እንነጋገር ነው ቴዲ፣ እንነጋገር ነው፣ መነጋገር ነው ያለብን ነው። በገንዘብ አከፋፈሉ ዙሪያ ምን ያህል ነው ወይስ ደግሞ ሌላ? አሁን ለምሳሌ እኛ ውሃ አለን፣ ኤሌክትሪክ አለን፣ ብዙ ነገሮች አለን። እነሱ የሌላቸውን ገባ አይደል? ያንን እንነጋገር ነው። አሁን እኔ እዚህ ጋር ይሄን ያህል ዶላር ይሄን ያህል ብዬ ልልህ አልችልም። ያ ሳይሆን እንነጋገር ነው የምልህ። እሺ ቆይ ገብቶኛል። ምንም ብዙ ማንዛዛት ራሱ አያስፈልግም። ጦርነት ማለት ባጭሩ ዓለም ላይ የምታዩት ጦርነት ሁሉ ፋውንዳሜንታል ወይም ቤዚክ ከሆነ ፕሪንሲፕል ጋር ስትጋጭ ነው። ሌላ ዴፊኒሽን የለውም። አሁን የኢትዮጵያ መንግስት የሚያቀርበው ፈርስት ፕሪንሲፕል አለ፣ የኤርትራ መንግስት የሚያቀርበው ፈርስት ፕሪንሲፕል አለ። ካልተጣጣሙ ይጋጫሉ ማለት ነው። አሁን የኤርትራ መንግስት ክፈለኝ ካለ ይሄን፣ የኢትዮጵያ መንግስት አልከፍልም ካለ ይጋጫሉ ማለት ነው። ይሄ መንግስት በይፋ ለጅቡቲ የምከፍለውን ክፍያ ለሻዕቢያ መንግስት ወይም ደግሞ ለኤርትራ መንግስት ከፍላለሁ በገንዘብ ማነስና መብዛት ነው። ተከራክሯል፣ በዛ ደረጃ ሄደዋል፣ ተነጋግሯል። የምናውቀው እኔ አላቅም ካለ ትነግረኛለህ። የተጀመረ ውይይት አለ። አይ ገንዘቡ በዝቷል የጠየቃችሁት ቀንሱልን ምናምን ያላችሁት ወይስ እኛ ያልነው ይሁን እኛ ይሄ ያለን እናንተ ያላችሁ ነው እያልክ ያለው? እኛ አየር ኃይል አለን ነው። እኔ ነግሬያለሁ፣ የሪያሊዝም ተማሪ ነኝ። እኔ ስለ ፓወር ፖለቲካ ነው የምተነትንልህ፣ ሀቁ ነው ምነግርህ። አዳይ ነው የመጨረሻው ነገር ሲመጣ ኢትዮጵያዊ ስለሆንኩኝ ሳልወድ በግዴ ጉዱ ኳሳ ከፊታውራሪ መሻጋ እንድትሰለፈው አብሬ ሆናለሁ። ኢትዮጵያዊ ነኝ። ግን ሀቁን ላውራ። ከኤርትራውያን ጋር አውርተሃል። አንተ በምትለው ጉዳይ ላይ እነሱ አንስማማም ካሉ ሌላ አማራጭ አቅርበላችኋል? የምታውቀው ነገር አለ ወይስ እኛ የምናቀርብላችሁ ነገር ካልተቀበላችሁት፣ ካልተጣጣማችሁ ወይም ካልጣማችሁ በጉልበት እንወስዳለን ነው እያልክ ያለው? ለምሳሌ አሁን አንድ ኤርትራዊ ጋር እዚህ ጋር አምጥቼ ባስገባ ኢትዮጵያ አየር መንገድ በጣም ትርፋማ ድርጅት ነው፣ ሼር ሆልደር ሁኑ ብትላቸው አንፈልግም ሊል ይችላል። ጎንደር አካባቢ ለመሬት አለ። ሀሳብ ገብቶኛል። ለምን መሰለ አሁን እዚህ ጋር ይሄ አካል ወደዛም ለዛ ዝግጁ አይደለም ነው የምልህ እኮ። ይሄ አካል ኢትዮጵያ ውስጥ ትርምስ የመፍጠር ዓላማ ነው ያለው። ኢትዮጵያ ውስጥ ኢትዮጵያንን በኢትዮጵያውያን የመስበር ዓላማ ስላለው ኢትዮጵያውያንን እዚህ መንግስት ላይ የማስነሳት፣ የማስታጠቅ፣ የማሰልጠን ይሄ ዓላማ ነው ያለው። ስለዚህ ከዚህ አካል ጋር ለመነጋገር በአሁን ሰዓት ይሄ አካል ለዚህ ንግግር ዝግጁ አይደለም። ዝግጁ ያልሆነው የኢትዮጵያ መንግስት ሳይሆን ይሄ አካል ዝግጁ አይደለም። ይሄ አካል ዓላማው ሌላ ነው። ምን ሲል እንደነበር አሁን በቅርብ አንድ ሳምንት ያልሞላ ንግግሩንም መስማት ትችላለህ። ስለዚህ ይሄን ዝግጁ ያልሆነ አካል እኛ አሁንም ዝግጁ ከሆነ ከመጣ ዝግጁ ከሆነ ለመነጋገር ዝግጁ ነን፣ ዛሬም ነገም። እሱ ግን በሚፈልገው መንገድ ጦርነት በማስነሳት ኢትዮጵያን ለመውጋት የሚያደርገው ጥረት 1 ኢንች መንቀሳቀስ አይችልም ነው የምልህ። ለዚህ ዝግጁ ነን። ነገር ግን ቀድመን እኛ ምንም አይነት ጦርነት አንፈልግም። ማንኛውም የኢንተርናሽናል ሶሳይቲ
እኛ ጦርነት እንደማንፈልግ እንዲያውቅ እንፈልጋለን። እንደማንጀምርም እንዲያውቅ እንፈልጋለን። ባይዘው ይሄ ብቻ አይደለም። ሀገር ውስጥም የትም ቦታ በማንም አካል የሚደረጉ ጦርነቶችን እኛ አንጀምርም። ዛሬም ነገር ሀገር ውስጥም ሌሎች የሚያኮበኩቡ ካሉም እኛ አንጀምርም። ራሳችን እኛ ከዛ በኋላ የሚሆነው እናሳያለን። ይሄን ማወቅ አለብን። ከጀመሩ ግን ስማን ቴዲ ከጀመሩ ግን የሚሆነው ሁሉ እዛ ነፃነት ያጣውንም ነፃነቱን እንሰጠዋለን። ከዛ የተሻለ ህይወት እንዲኖር እናደርገዋለን እንል። ኦኬ እኔ እሱ ገብቶኛል። ጦርነት አንዴ ካሟሟክ መጀመርህ ማይቀር ነው። ይሄ የዓለም ታሪክ የሚነግርህ ነው። ለምሳሌ አሁን ሁለተኛው የዓለም ጦርነት ሲያሟሙቁ ነበር። በምን ተጀመረ ካልከኝ አንድ ፍራንሲስ ፈርዲናንድ የተባለ የኦስትሪያ ፕሪንስ አሳሲኔት ተደረገ፣ ተገደለ። ማን ነው የገደለው? የሆነ ጋብሪኤሎቭ የተባለ ሰውዬ ተኩሶ ገደለው። ተጀመረ በቃ። ከኢትዮጵያ አሁን ጦርነት ካሟሟክ አንዴን ከሰላምታ ውስጥ ከገባ በምን እንደሚጀመር አታውቅም። ከጀመረ የሚባል ነገር የለም። አሁን እዚህ ደረጃ ላይ ደርሰሃል። እኔ ማወቅ የፈለግኩት ያልተስማማችሁበት የእናንተ ወይም ደግሞ የብልጽግና ወይም ደግሞ የዚህኛው መንግስት ፈርስት ፕሪንስፕል ምንድን ነው ያቀረበው ነገር? ሻዕቢያዎችስ ምን እያሉ ነው? ይሄ ትውልድ ማወቅ አለበት። አሁን ምንድን ነው የተነጋገራችሁት ነገር? ይሄ ታጣቂዎችን ማሰልጠን አለማሰልጠን ምናምን እንተውና በባህር በር ጉዳይ ላይ ኪራይ ስለመክፈል ገንዘብ ወይም ደግሞ ሌላ ነገር አቅርባችሁ እምቢ ተብላችኋል ወይ? በሻዕቢያ መንግስት በኩል ኦፊሻሊ የቀረበ ጥያቄ አለ? ኦፊሻሊ እንግዲህ በመንግስት ደረጃ ኦፊሻሊ የተደረገ ነገር እኔ እስከማውቀው ድረስ ኦፊሻሊ የተደረገ ነገር አላየንም። ሽካካል። ስለዚህ አሁን በምንድን ነው የታሪያ ያደረግን ነው? ታዲያ ሄዳ የሰውን ንብረት ነጥቃለው ነው? ኖ እንደዛ አይደለም ኦፊሻሊ። ነገር ግን ከወያኔ ጋር የነበረው ጦርነት በፕሪቶሪያ ስምምነት ሲቆም ይሄ አካል ቀጥታ ግንኙነቱን ያቋረጠው። ግንኙነቱን አቋርጦ ወደ ምን ገባ? ቀጥታ ወደ ተቃውሞ ነው የገባው። ወደ ነበረበት ነው የተመለሰው። ስለዚህ በዚህ መሃል ላይ ከዚህ አካል ጋር የምታደርገው ምንም አይነት የዚህ ውይይት የለም። አክሰሱም ለማድረግ አልተፈጠረም። ከዛ በኋላ ያለውን ግንኙነት የምታውቀው ነው አንተም ሁላችንም። ነገር ግን የኛ ፍላጎት የሬድ ሲ አክሰሳችን ደግሞ እንደተጠበቀ ነው። ከዛ ፊትም ነበረ እኛ እኮ የባህር ኃይል እኮ ለማ መገርሳ የመከላከያ ሚኒስቴር በነበረበት ጊዜ ነበር እኮ የባህር ኃይል የተመሰረተው። የባህር ኃይል የነበረው ዛሬ አይደለም። ስለ ቀይ ባህር ዶክተር አብይ ምንም አይነት ጦርነቶች ኢትዮጵያ ላይ በፋኖም በማንም ሳይጀመር በፊት ነው ሲያወራ የነበረው። የዛሬ አይደለም። ይሄ አካል ደግሞ ግንኙነቱን አላስቀጠለውም። ግንኙነቱን ያቋረጠው የኢትዮጵያ መንግስት ሳይሆን ይሄ ጽንፈኛ አምባገነን ነው። እናወራለን፣ ችግር የለውም። ቢያንስ እዚህ የሚያደምጡ ሰዎች የሆነ ነገር ግን ስንደባደብ ራሱ እኮ አሁን ብዙ ጊዜ ከተደባደብን በኋላ ለግልግል ስንቀመጥ ነው የምናውቀው። ለምን ነበር የተደባደብኩት ነው የምንባባለው። አሁን እኮ የገጠመን ነገር እኮ ነው። ለምን ነበር የተደባደብኩት ነው እያልን ያለ ነው። የሚያደባድበን ኮዝ ምንድን ነው? ይሄን ቢያንስ ማወቅ አለብን። አይ ጡንቻችን ፈርጥሟል፣ ደቃቃ መንግስት ነው ያለው፣ ጀስት የሆነ ኮዝ ፈልገን ተዋግተን የባህር በር እንይዛለን። እሱም አንድ ነገር ነው። ለህልውናችን አደጋ ነው። ኪራይ አይደለም። ሄደን እንወስዳለን ነው እያልን ያለ ነው። የራሳችን እናደርጋለን ነው አንድ ነገር ነው። ኖ ጦርነት አንጀምርም ነው ያልኩ እኮ። እኛ ጦርነት በማንኛውም መንገድ አንገባ። ቴዲ እዚህ ጋር ያው ቃላት ለመፍለጥ ሪያሊቲ ያለው ነገር ነው ማወራ። ወይ ራሴም ልዘምት እችላለሁ። ይሄንን ነው የምነግርህ። አንድ ማማው ራሴም ልዘምት እችላለሁ።
ቆይ ምንም በሌለበት ቦታ ላይ መዝመትን ምን አመጣው ሙላት? አሁን እኮ ነው እየጠየቅኩ ያለው። አይ አንተ ጠላት እንደፈለገ የሆነ አንተ ዝም ብለህ አትጠብቅም እኮ ባትጀምርም ራስን ዝግጁ ታደርጋለህ እኮ እሱ ልክ ነው። አሁን ስለዚህ አንተ አሁን እንትንን ስታቀርብ ግልጽ አድርገህ ነው አሞን ያለበት። በአሰብ በኩል በቀይ ባህር በኩል እንደ ሀገር ለደህንነታችን አስጊ የሆነ ነገር ስላለ የባህር በር አሰብን ወይ ምጽዋን መያዝ አለብን ብለህ በግልጽ እናገራለን። ኖ በጅቡቲ በኩል የሚከፍለው ዓመታዊ ክፍያ በዝቶብኛል፣ የጅቡቲ መንግስት ከታሪካዊ ጠላቴ ጋር የተመሳጠረ ነው፣ ክፍያው በዝቶብኛል፣ ኢኮኖሚው እያደገ ነው፣ የባህር በር ያስፈልገኛል ካልክ ደግሞ ለኤርትራ ያቀረብከው የባህር በር ስለመጠቀም ወይም ደግሞ የኪራይም ጉዳይ ከሆነ ወይም ደግሞ ሌላ ነገር አማራጭ ከሆነ ምንድን ነው ያቀረብከው ተብለህ ትጠይቃለህ። እሱን እንነጋገር አልኩ እኮ ቴዲ። እሺ አልተነጋገርንም፣ እንነጋገር፣ ለመነጋገር ዝግጁ ነን አልኩ እኮ። ስለዚህ እኔ ታዲያ አልገባኝም። አሁን ሳትነጋገሩ ታዲያ አሁን እኮ ከፈረሱ ጋር ይቀድም አሁን ስለ ጦርነት እኮ ገባን እኮ። አንተ አሁን እኮ እዋጋለሁ ላይ ነው። ኦኬ ዞሮ እኔ ገብቶኛል፣ ፖይንቱ ሀሳብህ ገብቶኛል። ግን ቢያንስ ለሚሰሙ ሰዎች እኔ ለማለት ፈለገህ ግን መናገር ያልፈለግከው ነገር ይገባኛል። ፖይንቱ ምንድን ነው? ምናልባት በኢትዮጵያ መንግስት በኩል የቀረበ በግልጽ የቀረበ በይፋ የቀረበ የወደብ ኪራይ ወይም ደግሞ ሰጥቶ በመቀበል መርህ ወይም ደግሞ ሌላ ነገር ካለ ይሄን አቅርበን እምቢ ብለውናል። ቢኮዝ አንድ ኤርትራ ያስገብቼ እዚህ ጋር ለእኛ ምንድን ነው ያቀረባችሁት ነገር አለ ወይ ቢል ምንድን ነው የምትለው? እሱንም ቴዲ አሁን ቴዲ እኔ ምን መሰለህ ሀሳቤን ስቋጭልህ ማንኛውም ኢትዮጵያዊ አይዜ በጣሊያን ጊዜም ጣሊያንም ኢትዮጵያን ለመውረር በሞከረ ጊዜ ብዙ ኢትዮጵያውያኖች ወደዛ ሲያጨበጭቡ ባንዳ ሲሆኑ እንደከረሙ እንደነበሩ ምንም የሚካድ ነገር አይደለም። አሁንም ደግሞ ኢትዮጵያ በናሽናል ኢንተረስታችን ላይ ማንኛውም ኢትዮጵያዊ እዚህ ጋር ያለነው ኢትዮጵያውያን ነን አይደለ? አንድ ሆነን መቆም አለብን። ማንኛውም ኢትዮጵያዊ እኮ ምን መጣ ነው አሁን እኮ ማወቅ የፈለኩት አክሰስን መጠቀም መቻል አለብን ቴዲ። ለምን እዚህ ጋር እንትን ጥያቄ ታረግ? ግልጽ እኮ ነው። ምን እዚህ ጋር የግድ ማውራት አለብኝ እንዴ? አንድ ሆነን መቆም አለብን። ለሀገራችን አንድ ሆነን አክሰስን ተርጉምለት እስቲ ቴዲዬ። አክሰስን በአማርኛ በለው እስቲ። አሁን እኮ አክሰስን ኢን ሮንግ ዲፊኒሽን ነው እያወራ ያለው። አክሰስ ሚንስ ይወል ኢምፖርት አማርኛው ኦነርሺፕነት አይደለም እያልን ያለን አሁን ሙላት እኔ ገብቶኛል። እንግሊዝኛ ታስተምረኝ ነው እንዴ? እሱ አይደል ተውት። ቆይ እኔ ገብቶኛል። ይኸውልህ ሙላት እኔ እየጠየቅኩ ያለሁት ከድብድቡ በፊት ዝም ብለን ነው እንደ እንቆም ሆበል ምናምን እኮ እንደዛ አይደለም እኮ መለከት ምናምን ተነፍቶ ከበሮ የተደለቀ እኮ ምናምን አይደል። ምንድነው የመጣው ነገር? መንግስታት ወይም ደግሞ በየ5 ዓመቱ በሚደረግ ምርጫ ሀገርና ህዝብን ለማስተዳደር የተመረጠው ፓርቲ ከሻዕቢያ መንግስት ጋር የተነጋገረው ንግግር አለ ወይ? በጋራ በመጠቀም እምቢ ተብሏል ወይ? ቀንስ ጨምር ተብሏል ወይ? በዚህ አይሆንም ሲባል በሌላ መንገድ ሄዳችኋል ወይ? ተደራድራችኋል ወይ? ሰጥቶ በመቀበል መርህም ካልክ ኦኬ ምን ሰጣችሁ? ምን እንቀበል አላችሁ? እኚህ ነገሮች አቅርበን እምቢ ያሉ ከዛም አልፎ ደግሞ ፕሮኬቲቭ የሆነ አፕሮቻቸው በዚህ ደረጃ ላይ ጣለን ብለን ለትውልድም እኮ ለመናገር ምቹ እንዲሆን ነው። አንድ እሺ እኔ ሐሳቤን ልጨርስልህ። እሺ ካን ባንዴ ከጨርሰው እሺ እኛ ያልነው አሁንም የኢትዮጵያ መንግስት ያለው እኛ እንኳን መመለስ ባንችል ትውልድ ይመልሰዋል ያለው ገባ። ስለዚህ ምኑ ነው የሚመልሰው? ይሄን ባለበት ሁኔታ ላይ የኤርትራ መንግስት ግን ሌላ ለጦርነት ራሱን እያዘጋጀ ነው። ለጦርነት ኢትዮጵያ ውስጥ ያሉ ጽንፈኞችን ተጠቅሞ ራሱን እያዘጋጀ ነው። ያን በሚያደርግበት ሰዓት ላይ እኛ ደግሞ የበለጠ ተዘጋጅተን ነው የምንጠብቀው። ማንኛውም መንገድ እሱ ለሚያደርጋቸው ነገሮች እኛ አጸፋ ለመስጠት እሱ ለሚጀምረው አይ ቲንክ አልገባህም መሰለኝ። አሁን ይሄ አንተ አሁን ሪታሌሽን ላይ ነው ያለው። ሪታሌት ታደርጋለህ የምትለውን ነገር ታደርጋለህ፣ ችግር የለውም። ከዛ በፊት የተሄደባቸው ስቴፖች አሉ ወይ ነው እኮ እኔ እያልኩ ያለሁት። ከዛ በፊት ጆሮ ሲመጣ ይገባኛል እንዳልኩ ገብቶኛል። ግን በሐሳብ ደረጃ እኮ ነው ቴዲ፣ በሐሳብ ደረጃ ነው ያለው።
ይሄ ኬዝ እኛ አሁን ወደ መተግበሩ በኃይል እንተግብር አላልንም። በሐሳብ ደረጃ ነው ያለው። በሐሳብ ደረጃም ደግሞ እንነጋገር ነው ያለው። ገባህ አይደለ? ይሄ እንነጋገር አልን እንጂ ሌላ ነገር እናደርጋለን እንዲናደርጋለን አላልንም። በሐሳብ ደረጃ ነው ያለው እኮ። ኢሳያስ አፈወርቂም እኮ እንነጋገር እያለ እኮ ነው። መች ነው የምትነጋገሩት? እንነጋገራ አይ ዶንት ኖ እኮ ተነጋገሩ። እኛ የምንነጋገር እያለ ነው። ይሄ መች ነው የምትነጋገሩት ላይ እኮ ነው ያለሁት እኔ። የምትነጋገሩት መች ነው ነው የኔ ጥያቄ። ስንስማማ ነው እኔ አደራዳችሁ ስንስማማ ነው የምንነጋገረው። የሚያስማማን ሰላማዊ ምክክር ሊሆን ይችላል። ሜቢ ከፈለጉ ጦርነትም ሊሆን ይችላል። አይታወቅም። እሺ ቴንክ ዩ። በዚህ አጋጣሚ ቤቱ ክፍት ነው መተው እዚህ መነጋገር ይችላሉ። አበቃ ምንም ማድረግ አንችልም። እኛ እናደምጥና እንነጋገር የተባለ ቴዲዬ ግን አስበዋል ወደ ባከራዩን ብለህ ጦርነት ስከፍት። ኦኬ ቅድም ያልኩ ነው። በጦርነት ውስጥ የትኛውንም የዓለም ጦርነት አሁን ይሄ ዓለም ላይ ያሉ ጦርነቶችን ብታይ ጎረቤት ሀገሮች ወይም ታሪካዊ ጠላቶች የሚያደርጉት አንዳንድ እንቅስቃሴ መንግስታትን ዴስፕሬት ያደርጋል። ለምሳሌ ላንድ ሎክድ ሆነ ይሄ ኔቪ ኃይል የምታሰለጥን ከሆነ ምንድነው ሊያደርግ የፈለጉት ምናምን ይላል። ገባ? አሁን ለምሳሌ በኢሳያስ ቦታ ላይ ሆነ የባህር ኃይል ያስፈልገናል በውድም ሆነ በግዴታ ምናምን ያልክ የምትናገር ከሆነ ዴስፕሬት ይሆናል። ምንድነው እየሆነ ያለው ነገር? ይሆን ከኛ ነው ከሶማሌ ነው ከምንድን ነው በአሰብ በኩል ምናምን ስትላቸው አሃ ይለዋል። ለእነሱም ፌርነስ እነሱ አንተ ምን ተናገርክ አይደለም እነሱ ምንድነው የሚሰሙት ነው። እንደዚህ ማለት አንተ ምንድነው የምትናገረው ሳይሆን አንተ የምትናገረው ነገር እነሱ ጆሮ ጋር ሲደርስ ምን አይነት ትርጉም ይሰጣቸዋል ነው ጥያቄው። አሰብ አካባቢ የአሰብ አስመላሽ ኃይል ምናምን ብለህ ስታሟሙቅ ወይም ደግሞ ስታሰለጥን ሲያዩ እኛ በንነጋገር ሰላም ነው የምንፈልገው እኛ ካነካችሁን አነካም ብለህ ግን ወታደር የምታሰለጥን ከሆነ ምንድን ነው የሚያስቡት? ተባህል ምንም በግልጽ ባትናገርም እየተዘጋጀ ያለው ስለነሱ እንደሆነ ይገባቸዋል። ኦኬ ቴንክ ዩ ሙላት። ከሙላት ቀጥሎ ወደ ዳኒ። እሺ ቴንክ ዩ ቴዲ። ያው እንግዲህ በጣም ያሳቀኝ ወንድማችን ቅነይ በፊት የተናገረው መብራት እንሰጣለን ብሎ ያው እሱ ጨለማ ውስጥ ነው ያለውና በመጀመሪያ የመብራት አክሴስ ራሱ ሲያገኝ ለጎረቤት ሀገር መብራት እንሰጣለን ማለት ያስቃል ትንሽ ማለት ነው። ወደ ሁለተኛው ፖይንት ስመጣ ቀደም አንዳንድ ወንድሞቼ ስሜን ጠቅሰውታል። ጥሩነቱ ቴዲ ቴንክ ዩ አመሰግናለሁ። በዚህ አጋጣሚ የአምባሳደሩን ሪሶርስ ልጠቀም እንግዲህ አንተ የሰጠኸኝን መረጃ ማለት ነው። ከአንተ ጋር እያወራው የእሳቸው መግለጫ ሰምቼው ነበር። ኢንተርቪው ያደረጉት ባይዘወይ አምባሳደሩ እኔ ከተናገርኩት ያው እሳቸው ዲፕሎማት ስለሆኑ የእስራኤል አምባሳደር በኢትዮጵያ ያለው ቀለል አድርገው በጣፋጭ ቋንቋ ተናገሩት። እኔ ደግሞ ተራ ስለሆንኩ ተጠያቂነት ስራ የሌለብኝ እንደፈለግከው ቦልድ ነው ያወራሁት። እሳቸውም ያሉት ምንድን ነው ያሉት ሳነበው፣ አዎ በምስራቅ አፍሪካ ላይ በቀጠናው በቀይ ባህር የአልሸባብና የአልካይዳ ርብርብ አለ። ዋነኛ ፖይንታቸው ምንድን ነው? ቀይ ባህር ላይ የማሪታይም ኮሪደር ለመዝጋት ይፈልጋሉ። እዚህ ኢትዮጵያ ደግሞ ትልቅ ሀገር ስለሆነ በቀጠናው ያለንን እኛ ወታደራዊና የሴኪሪቲ ልምድ ከኢትዮጵያ ጋር መጋራት እንችላለን። ምክንያቱም ኢትዮጵያ በቀጠናው ላይ ትልቅ ሀገር ናት። እስራኤልም በቀይ ባህር ላይ ትልቅ ናሽናል ኢንተረስት አላት። ይህን ስንመለከት የእሳቸው እንግዲህ ያው በጨዋ መልኩ ምን እያሉ ነው? ከአልሸባብና ከአልካይዳ ጋር ሲሉ እንግዲህ የአልሸባብና የአልካይዳ የጥፋት መካከል እንግዲህ ተሄራን ነው። ስለዚህ እነዚህ እንግዲህ አልሸባብና አልካይዳ እንግዲህ በሽብርትነት ከተተማመነ ዘን ከነሱ ደግሞ ዋና ማስተር ማንዳቸው ጋር ደግሞ መስራት አያስፈልግም። ስለዚህ ያለን የታሪክ ተግዳሮቶች ወደ ኋላ ስንመለስ 1977 በኃይለ ሥላሴ ጊዜ ቀደም አንድ ወንድሞቼ ከደርግ ጊዜ የተናገረው ነገር በወቅቱ ሲደረግ የነበረው በእስራኤልና በኢትዮጵያ መካከል ያለው ኢትዮጵያ ሁሌ ከዌስተርን ጥቅም ኢንተረስት አኳያ ነበር የምትጓዘው። ከእስራኤል ኢንተረስት ግጭት ጋር ወይ ከዌስተርኑ ግጭት ጋር አትገባም ነበር። ለምሳሌ ንጉሥ ኃይለ ሥላሴ ከእስራኤል ባህር ኃይል ጋር የጋራ ወታደራዊ ኦፕሬሽን ራሱ አድርገው በሰዓቱ የነበሩ አረብ ሀገራቶች እንደ ሪፖርት አቅርቦታል። የአረብ ሊግ ላይ የኢትዮጵያ ባህር ኃይል እና የእስራኤል ባህር ኃይል ላይ በጋራ እየመጡ ነው የሚል ነገር ላለ አንዱም እንግዲህ አረቦች እንግዲህ በሰዓቱ እንግዲህ የጀባን ትግል የደገፉበት ዋነኛ ምክንያት አረቦች በደርግ ላይ የነበረው ጦርነት ጀባን ሲያነሳሱ የነበሩ ምክንያቱም በወቅቱ የነበረው የኢትዮጵያ መንግስት ከእስራኤል ጋር ኖን አረብ ስቴት ስለነበረች ኢትዮጵያ
በጣም የተጠመረ ግንኙነት ነበረ። ያንን ነገር ነበር የጀባ እንቅስቃሴ በዛን ጊዜ በአረቦች የሚደገፉ የነበረው በሰዓቱ። ከዛ በኋላ እንግዲህ ሻቢያ እንግዲህ ጀባን እንግዲህ ቴካው ዳውን አድርጎ ከወረደ በኋላ ሻቢያ የሀገረ መንግስቱ ከተቆጣጠረ በኋላ ያንን የእስራኤል ኢንተረስት ጥቅም ይዞ እስከዛሬ ድረስ በዳላክ ላይ ምንም ሳይነካ አለ። ወደ ዋና ፖይንት ስንመጣ ቀደም ወንድሜ አንዱም እንደተናገረው እዚህ የምናወራው ስለ ጂኦፖለቲክ ነው የምናወራው እንጂ አንድ ሀገር ከፈለገው ሀገር ሌሎ ስምምነት ማድረግ ይችላል። ኡክሬን እኮ ዛሬ እኮ የተቀጠቀጠ የተደበደበች እኮ ያለች እኮ ከኔቶ አባላቶች ጋር ግንኙነት ጀምረሻል በሚል እኮ ነው። ለኡክሬን እኮ የኒውክሌር ናዳ እኮ እየወረደባት ያለው እኮ በራሻ እኮ። በሚድል ኢስት ስትመጣ ሊባኖስ፣ ሱሪያ፣ የመን እየተመቱ ያሉት እኮ ከኢራን ጋር ያላችሁ ግንኙነት ለናሽናል ሴኩሪቲ እና ኢንተረስት ስጋት እኮ ነው። ብላ እኮ ሊባኖስንም የመንንም ሲሪያንን በጋራ የምትመጡ ያለችው ላይ አንተ ደግሞ ማለት ነው የኢትዮጵያ መንግስት ደግሞ ለዚህ ለዓለም አቀፍ አሸባሪዎች ዋና ጣቢያ ሴንትራል የሆነው ማለት ነው እንደ ኢራኑ መንግስት እንደ አያቶላ ሁሜኒ እነሱ ለሚፈልጉበት ለአልሸባብና ለሁቲ ለና አልካይዳ ያንን የማሪታይም ኮሪደር አምባሳደሩ በተናገሩበት መሰረት ያንን ነገር ምቹ ነው የኢትዮጵያ መንግስት ፈጥራለሁ ካለ ግን ሄደ ከጥቅማት ከኢንተረስት ጉዳይ ኮኖ የምናወራው በዛ ጥቅም አይነት ላተማለከ ትላልቅ ኃያሎች ጋር ነው። ኢራንን ከስተጀርባ አድርገ ድሮን ተሸክሜ ኢራን በምሰጠኝ መሳሪያ ወደ ኤርትራ ገሰግሳለሁ ስትል የማንን ራዳር ጣቢያ ልታጠፋ ነው? ኢራን ግልጽ እኮ ነው። ከእስራኤል ዳላክ ደስ ይላል ራዳር አላት መቆጣጠሪያ። ኢራን ከስተጀርባ ለአብይ አህመድ መሳሪያ እያስረከበች ከመጣች ኢላማውና ታርጌቱ ማን እንደሆነ እኮ ግልጽ ነው። ስለዚህ ኢራን ስማርቶች ስለሆኑ ሁሌ ፕሮክሲ ወር ነው የሚያደርጉት። ኢራን አንድ ሁለቴ ነው የምትተኳኮሰው ከእስራኤል ጋር ሐማስን፣ ሁቲን፣ ሄዝቦላን የመን ውስጥም 4-5 ሀገር ላይ ፕሮክሲ ፋይናንስ ታደርጋለች፣ መሳሪያ ታደርጋለች። ይሩረሩ ነው እስራኤል የምትለው እንጂ በቀጥታ ኢራን አንድ ሁለቴ ነው በቃ ተፈን ተኳኮሱ። የአብይ አህመድ መንግስት በጂኦፖለቲካል ወደ ቀጠና ላይ ስትመጣ ወደ ቀይ ባህር ሲገሰግስ ከማን ኢንተረስት ጋር የሚጋጩ ከእስራኤል ኢንተረስት የሚጋጩ ለምን ኢራን ካለች ከስተጀርባ ታርጌቱ የባድ አልመዳብን ኮሪደር መቆጣጠር ታርጌት እንደሆነ ግልጽ ነው። አምባሳደሩ ግን እንደኔ ወጥቶ መናገር አይችልም። ቦልድሊ የእስራኤል ውጭ ጉዳይ ሚኒስትር ቦልድሊ ወጥቶ መናገር አይችልም። ለምን ከኢራን ጋር ግንኙነት ፈጠራችሁ ሊል አይችልም። ግን ቴዎሪውን እና ስምምነቱን ግን ወደ መሬት ላይ ስታወርደው በኢራን ፊት አውራሪነት ወደ ቀይ ባህር ስትገሰግስ ሊባኖስን፣ የመንን፣ ሱሪያን ዶጋመድ ያደረጉ ኦፕሬሽኖች የኤርትራ ባንዲራ ልብስ ለብሰው ይመጡልሃል። እነዛ ድሮኖች ዶጋመድ ያደርጉዋል፣ መውጫና መግቢያ ሰጥተዋል። ሰርጂካል ኦፕሬሽን እያደረጉ ከፍተኛ የጦር አመራሮች ድባቅ ይመቱልሃል። ለምን? ይሄ ኢንተረስት ጉዳይ እኮ ነው። ማንን ያልፋል? አብይ አህመድ እየተላተመ ያለው ይሄ ለኢትዮጵያ ሉዓላዊ ጥቅም ለኢትዮጵያ ክብር አይደለም። ችግሩ አሁንም እኛ ወራዳ ያለ ነው። አብይ አህመድ የእሱ ይሄ የቀይ ባህር ብሎ የሚቀሰቅሰው አብይ አህመድ የእሱ ፍላጎት አይደለም። ፕሬዚደንቱ ኢሳያስም ጨረብታ ተናግረውታል። ይሄ የቀይ ባህር ጥያቄ ሶስተኛ ሀገራቶች ፍላጎት ነው። ኦፍኮርስ ግልጽ ነው። እንደ ኢራን በገሃድ መጥተዋል። ኢራን ደግሞ ፍላጎቷ እዛ አካባቢ ላይ ደግሞ ግልጽ ነው። ስለዚህ እዚህ ጋር እኛ የምናወራው ስለ ኢትዮጵያ መንግስት ኦፍኮርስ ኢትዮጵያ መንግስት እያንዳንዱ ሀገራቶች የፈለጉት ስምምነት ሄዶ ማድረግ ይችላሉ። ግን በ2005 ላይ ያለው ያለ ማስተላለፍ ከምታደርገው ሚሊተሪ አግሪመንት ከምታደርገው ጂኦፖለቲካ ትስስር ወገብን ያስመታል። በነገር አንድ ነገር ልንገርህ ስላለበት ስለ እስራኤል ማለት ነው። ኦኬ እስራኤል በፍጹም ብቻዋን ጦር ማድረግ መዋጋት አትችልም። ኢቨን የእስራኤል ይሄ አይዲኤፍ ስሪቱ ራሱ ለረጅም ጦርነት የሚሆን አይደለም። ቢኮዝ አንደኛ ነምበር ኦፍ ፖፑሌሽን ማተር ያደርጋል። እያንዳንዱ እስራኤል የምትዋጋ እውነቴ ነው። እስራኤል ብቻዋን ካንት ዶንት ቲንክ የእስራኤል ጉዳይ ዛሬ አሁን አሜሪካኖች የተወጣበጡበት ያለው ነገር መሰለኝ የአፍቆት በጣም ዓለም ላይ ምርጥ የሚባል ወይም ደግሞ ተጽዕኖ ፈጣሪ የሚባል ሎቢስት አሏቸው። የእስራኤልን ጦርነት የምትዋጋው አሜሪካ ናት። ቅድም የኩዌትን ጉዳይም ስታነሳ አንድ ዶክመንተሪ እንደውም ካገኙ ልክልሃለሁ። የኩዌት ጉዳይ ራሱ እስራኤሎች ሆን ብለው ሳዳም ሁሴንን በተሳሳተ መረጃ ለማስወገድ ሆን ብሎ የፈጠሩት ነው። አሜሪካኖች ዘው ብሎ ገብቶ በጆርጅ ቡሽ ጊዜ ማለት ነው። አሁንም በኢራን ጉዳይ ላይ ራሷ
መጣላት ስለማችን አሜሪካ ተደረባ መታ እንድትደባደብላት ነው እያደረገች ያለችው። አሁን ያለው ግን የአሜሪካ ፖለቲከኛ ትንሽ የነቃ ሆኗል። በተለይ ዶናልድ ትራምፕ ኢዝ ኖት ዋር ሞንገር አይደለም። ገባ አይደለ? ኢነፍ ኢዝ ኢነፍ እያሉ ነው። ስትሮንግ ሎቢስቶች ስላላቸው ኢቭን የአሜሪካን ፎሬን ፖሊሲ ከእስራኤል ፎሬን ፖሊሲ ክላሽ እንኳን ቢያደርግ ጠንካራ ሎቢስቶች ስላሏቸው ለእስራኤል ፌቨር የሚያደርግ ነበር የአሜሪካ ፎሬን ፖሊሲ። እስራኤልን ሰፖርት ያደርጋሉ ኦብቪየስሊ። በተረፈ ግን ለረጅም ጦርነት የተሰራ አይደለም ይሄ አይዲኤፍ ማለት ነው። እና ሁሉን አድራጊ ፈጣሪ አድርገህ አትሳላቸው ለማለት ፈልጌ ነው። እሺ ያው እንግዲህ ጨዋታን ጨዋታ ይመጣልና እንግዲህ እስራኤሎች እንዳልከው ኦፍኮርስ አንድም ብልህ ነው ለብቻ ሄደ ለመዋጋት። ለምሳሌ አሜሪካኖች ኢራቅ ሲሄዱ፣ አሜሪካኖች ሊቢያ ሲሄዱ፣ አሜሪካኖች አፍጋኒስታን ሲሄዱ፣ አሜሪካኖች ሰርቢያ ሲሄዱ ለብቻቸው አልሄዱም። አሜሪካኖችም ኔቶን ይዘው ነው የሄዱት። እዚህ ሀያላኖቶች ለብቻቸው አይሄዱ። ከአሜሪካ ከታላቁ አሜሪካ ጀመረ ለብቻው ሄደችበት ቪየትናም ይሆናል ሄዳ 15 ዓመት የቆየችበት ለብቻ የገባችበት ደግሞ ሶማሊያ፣ እኛ ትንሿ ሶማሊያ የምንላት ሀገር ገብታ የአሜሪካ ወታደር እንደ ውሻ ሲጎተት አይተናል። አሜሪካ ከዛ ተሞክሮ ወስደው ሰርቢያ ሲሄዱ፣ አፍጋኒስታን ሲገቡ፣ ኢራቅ ሲገቡ፣ ሊቢያ ሲገቡ ኔቶን ሀያላትን አስታጥቀው ነው የሚሄዱት እንጂ በዓለም ላይ ይሄ እንደ አፄዎቹ ዘመን ለብቻ ጉልበተኛ ነኝ ብለህ የምትዋጋ የለም። እስራኤል ደግሞ ምርጥ ዌስተርን ሀገራቶች ደግሞ ደጋፊዎች ካሏት ለምን ሰራዊቷን ትጨርሳለች? ለምን ጥቂቷን ታባክናለች? አንተ ከአሜሪካ መተ ከሞትክላት ውኬርስ ገንዘብ ነው እና ሙትልኝ ለእስራኤል ኢንተረስት ጥቅም ዌስተርን ዓለም የሚሞት ከሆነ ሰው ችግር የለባትም። አሁን እኛ ጥያቄ ያለ ነው እንግዲህ ስለ ዶናልድ ትራምፕ ካነሳው አይቀር ለምሳሌ አሁን ኢትዮጵያ በምታደርገው ጉዳይ ላይ እስራኤል ዝም አትልም ስትል እንደው እንትን አድርገህ በነገር ላይ ኢቭን አሜሪካ ዝም አትልም እኮ አልኩ እኮ ያን እኮ ነው ቅድም ብነግርህ በራሷ ምንም ማድረግ አትችልም እኮ ነው እስራኤል። በነገር ላይ ሐማስን ማሸነፍ አልቻለችም። ዲካንት ሐማስን አሸንፉ መቼ ጥሩ ለምን ጥሩ አሁን ባለው ጦርነት ቆይ ኢቭን ራሱ ኢራኖች ሚሳኤል በሚያስወነጭፉበት ሰዓት አሜሪካኖች አይረንዱም ወይም ደግሞ ይሄ መከላከያውን አምጥቶ ባይተክሉላቸው ኖሮ መጨረሻው ይሆን ነበር፣ አደገኛ ነገር ነበር። እንደዛም ሆኖ እኔ አቆ ነው የምነግርህ። እንደዛም ሆኖ አይመልሳለች ችግር የለም። እንደዛም ሆኖ በታሪኳ ያለ አሜሪካ ድጋፍ ያደረገችው ጦርነት የለም። እሺ አሁን ያለህበት ዘመን ግን ያን የሚፈጥር አይደለም። ቢኮዝ አንዳንዴ አሜሪካኖች የሚገቡት ጥያቄ እየጠየቁ ነው፣ ኮሽን እያደረጉ ነው። አንዳንድ የሚዋጉትና የሚላተሙት ምንም የራሳቸው ኢንተረስት ባልሆነ ጉዳይ ላይ ነው። ጀስት ቢኮዝ ኦፍ የእስራኤል ኢንተረስት ስለሆነ ሎቢስቶች ስላሏቸው አሜሪካንን ስበው እየከተቱ ገባህ? አሁን የምሰማው ዶናልድ ትራምፕ ሲናገር የምሰማው ሌሎችም የአሜሪካ ሲናገሩ የምሰማቸው ኢቭን ኔታንያሁ ራሱ የወጣውን መግለጫ ሰምተህ ከሆነ ቅሬታውን ሰምተሃል። ለሌሎች የአውሮፓ መንግስታት የተናገረውን ንግግር ማለት ነው። እና ፖይንቱ ምንድን ነው? ቴዲ ወረፋ አይደርሰኝም እንዴ? አረ ሚዩት አድርግ ብራዘር፣ አሁን የገባኸው? አይ እየጠየቅኩ እኮ ነው። ይደርሳል። ቆይ ውይይት እኮ ቀጣይ ተናጋሪ እኮ ማድመጥ አለበት የምትናገረው ለማግኘት። አይ የቆየ መሰለኝ አላየሁትም። ገብቼ ነው ቤት ውስጥ ራሴን ያየሁት። ሪኮስት አድርጌ ዝም ብዬ ነበር። ገብታል። የውይይቱን አጀንዳ በደንብ አድምጣል አይደል? እያዳመጥኩ ነው፣ እየሰራሁ በጆሮዬ እኮ እያዳመጥኩ ነው። ቴሌግራም ላይ የተጻፈውን አንብበሃል? ቴዲ እኔ አንተን ፊትህን አይቼ አጀንዳ ይገባኛል። ቴዲ ሀሳቤን ልጠቅልልልህ። በመሀል ስለገባም ሶሪ 3 ደቂቃ ልጨምርልና ወደ መስፍን እንሄዳለን። ቴንክ ዩ ቴዲ። አሁን አንተ ጥሩ ጥያቄ አንስተህ አሁን ለምሳሌ ምላክ ቴዲ ጉዳዩ ወደዛ ብቻ እንዳይሆን የእስራኤልን ጉዳይ ከሻዕቢያና ከፌዴራል መንግስቱ ጸብ ጋር አድርገን